ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብለው የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛዊቷ ቤተክርስቲያን የተካፈልነው እኛ። ወንጌል ኃላፊ በጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነው ያለነው ብለው ስላሉ ስድብ እንዳይመስልህ። ኦኬ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። አሁን እያልነህ ነው እኮ ነው የዳንኩት። አምነህም አልዳንክም። በኦርቶዶክስ ተዋሕዶ ክርስቲያን አምኖ መዳን የሚባል ትምህርት የለም እኮ ብለህ መጽሐፍ ገልጠን አሳየንህ። እኔ እዚሁ የምነግርህ ሰውዬ አጥማቂ ነኝ እኮ አልኩህ። ዲያቆን ስለሆንኩኝ ከካህኑ ጋር ዲያቆኑ በራሱ ባያጠምቅም ከካህኑ ጋር ግን አብረን እናጠምቃለን። ኦርቶዶክስም እኮ በባይብል ነው የምትመራው። አላስፈላጊ የሆኑ መጽሐፎች አሉ፣ የእሷን ትምህርት ስጠኝ ይኖራሉ። የምቃወመው መጽሐፍ ብዙ ይኖራል። እድል የሰጠው አገዳ ባንዲራ የሚባለው ማለት ነው። ምንና ምንድነው? ነጭ፣ ቀይና ጥቁር። ነጩ የመንፈስ ቅዱስ ምሳሌ ነው ትላለች። በዚህ ርዕት ሃይማኖት መኖር እንዴት መታደል መሰላችሁ እየተባለ ማለት ነው። ያልተጠመቀ ሰው በክርስቶስ ኢየሱስ በማመን የዳነ ሰው የለም ወይ መጽሐፍ ቅዱስ ውስጥ? አረ በደንብ አለ፣ አረ በደንብ አለ ብራዘር። ይኸው አንድ ሰው ላሳያ። ይኸው እንደዚህ ይላል። እነርሱ ግን እንዲሰቀል በታላቅ 39 ላይ ይኸው ሐሳቡን ጀምረው ይኸው ከተሰቀሉትም ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለምን? ራስንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ባለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ የለም፣ ይህ ግን ክፉ አላደረገም ብሎ ገሰጸው። ከዛስ ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ማን ኃጢአተኛ? ማን በደለኛ? ክፉ አድራጊው። ውሃ ነክቶታል? በፍጹም። ውሃ ካልነካውማ የእግዚአብሔርን መንግስት አያወርስም፣ ገነት አይገባም ይሉናል። ኧረ ሲሪየስሊ ይሄ ሰው ውሃ ነክቶት ነው የዳነው? አይደለም። እንዴት እንደዳነ እስቲ። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ዳግም ሳይወለድ ውሃ ሳይነካው ነው ይሄ ሰው የዳነው? ብራዘር አየህ፣ ሰው ዳግም የሚወለደው በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ የሚያምኑ ሰዎች የዘላለም ሕይወት አላቸው። ለዚህ ነው ዛሬ በገነት ከኔ ጋር ትሆናለህ ያለው። ለምን? በክርስቶስ ኢየሱስ ላይ ስላመነ፣ በመንግስት በመጣ ጊዜ አስበኝ ስላለው። ይኸው ነው ወዳጄ። አሁን ከዚህ በላይ እድል አልሰጥም። መጽሐፍን ግለጥና ሰው ካልተጠመቀ ውሃ ካልነካው አይድንም፣ የእግዚአብሔር ልጅ አይሆንም። ማስረጃ አንተ አሁን ደግሞ ሚት አድርግልኝ ማለት ነው። የእግዚአብሔር ልጅ አይሆንም የተባለውን ማስረጃ አንተ ሚት አድርግልኝ እንዳል ስታስረዳኝ አሁን እኮ ስታስረዳኝ ሰምቻለሁ። አሁን ደግሞ በተራዬ እኔ ላስረዳህ ማለት ነው። ሚት አድርግልኝ እኮ ጥያቄ ይሄ ነው። አሁን አንተ የምታስረዳኝ ይሄንን ነው። አይድንም ልጅ አይሆንም የሚለውን ነው የምታስረዳኝ። ችግር የለውም ዳኒ፣ ለማስረዳት ስለሆነ ሚት አድርገህ ስማኝ ነው። ቀጥል፣ ይኸው ቀጥል ብራዘር፣ እየጠበቅኩ ነው ያለው። እሺ በጣም ጥሩ። ከመጀመሪያውኑ ጥምቀት ማለት ክርስቶስን በሞትና በትንሣኤው መተባበር። ይህንንም ማስረጃ ከፈለክ ሮሜ 6 ከ2 እስከ 5 ወይም እስከ 4 አውጥተህ ማንበብ ትችላለህ። ክርስቶስን በሞትና በትንሣኤ ካልተባበርክ ልትድን አትችልም። ሁለተኛ ደግሞ የጠቀስከው ጥቅስ ገላትያ 3:26ን ጠቅሰው ነበረ። በእምነት በኩል ሁላችሁም በክርስቶስ የእግዚአብሔር ልጅ ናችሁ ይላል። አንድ ከታችስ ብታነብ እኮ የሚለው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል ነው የሚለው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዚህ ከክርስቶስ ጋር አንድ ለመሆን ነው ሰው የሚጠመቀው። ከክርስቶስ ጋር አንድ ለመሆን ካልተጠመቅ አትድንም። ሲቀጥል ደግሞ እንደ መረጃ ያቀበልከው ይህ በቀኝ የተሰቀለው ወንበዴ ሳይጠመቅ ነው ወደ ገነት የገባው፣ ጥምቀት አያስፈልግም ብለህ ማስረጃ ስተህ ነበረ። ከመጀመሪያውኑ ይህ ወንበዴ ሊጠመቅ አይችልም።
ከመጀመሪያውኑ ይህ ወንበዴ ጥምቀትን ሊጠመቅ አይችልም። ምክንያቱም ክርስቶስ አጥምቁ ያለው ሞቶ ከተነሳ በኋላ ነው። አጥምቁ ብሎ ትእዛዝን የሰጠው። ሲቀጥል ደግሞ ጥምቀት ራሱ ክርስቶስን በሞቱና በትንሣኤ ነው መተባበር ነው ካልን ያ ወንበዴ ክርስቶስ ሞቶ ሳያደርግ ሊተባበረው አይችልም። ከመጀመሪያው ነው። ቆላሲያስ 2 ከ12 እስከ 14 አንድ ያውጥታ አንብቡ። ዳኒ አንድ ያውጥታ አንብቡ። ስልክ መጽሐፍ ያንተ ነው ግን ትምህርት እየጠበቅኩ ነበርና እስካሁን እየመጣሁልህ ነው። አይ ከስህተት ጀምሬ እየመጣሁ ነው። አንዴ መጽሐፍ ቅዱስ አውጣ ዳኒ። እኮ ከስህተቴን የምታሳየኝ መጀመሪያ አንተ ትክክል መሆንን አሳየኝ። ከዛ ያልካቸው ጉዳዮች እናወራለን። ወዳጅ አሁን እንደሱ አይታለም። አንተ ጥያቄ አይደል የጠየቅከው ወዳጅ? እኔ ከአንተ ጥያቄ ከጠየቅ የጠየቅከው ላይ ይሄ ነገሬ ብለህ እኔን ነው የምትጠይቀኝ። አሁን ማብራራት አትሰጥም። ማብራራት ምን እንጠያየቃለና? እንደሱ አይሆንም። አንተ ስታብራራ እኔ ምን አልኩኝ? አንተ ስታብራራ ምን አልኩ? ጠያቂ ካብራራ ለምን እንደምትበሳጭ አይገባኝም። እና ታዲያ እኩልነት አድርጎ ታዲያ እኩልነት የሚሆነው እኔ እናንተ ስንጠያየቅ፣ አየህ አንተ ጥያቄ እየሸሸ ቆይ አትደረብ ብራዘር፣ አትደረብ። እኔም ጠይቀህ እየሰሙ ነው አሁን። አትደረብ ብራዘር፣ ማንም የሸሸ የለም። አይዞህ አትደበቅ። ይሄ ሁልጊዜ የምትለው ቃል እኮ አሁንም እኮ አታደርግም። ሰው ጠየቅከኝ አይደል? እየመለስክ አይደለም ብራዘር፣ እየመለስክ አይደለም። ምን የተጠየቀው ጥያቄ ምንድን ነው? የተሳሳተ ታብራራም ዝም ብያለሁ እኮ። እሱን እኔን ነው የምትጠይቀኝ። እሱን እኔን ነው የምትጠይቀኝ። አሁን ላይ እኔ የሰጡት ሐሳብ ላይ ስህተት ነው ብለህ እኔን ነው የምትሞግተኝ ብራዘር። እንደሱ ነው እኮ ሞግተኛ። አሁን ዳኒ የተሳሳትከው እዚህ ጋር ነው ብለህ እኔን ነው የምትሞግተኝ። ቆመ ተሳስተሃል ብለህ እኔን ነው የምትጠይቀኝ። እሺ እዚህ ሞግት ይሄ በቀኝ የተሰቀለ ወንበዴ በቀኝ የተሰቀለ ወንበዴ ማስረጃ ያቀረብከው ማለት ነው። ሊጠመቅ ይችል ነበር በሰዓቱ? ጥምቀት ታዞ ነበረ በዛ ሰዓት አይደለም? ጥምቀት ታዞ ነበረ? ጥያቄው መልስልኝ ወዳጅ። ጥምቀት የሚታዘዘው ለመዳን። ቆይ አትደረባ ብራዘር። እሺ ምን ነው ጥምቀት ለመዳን እንዳልተሰጠ ላሳየ ነው። ምክንያቱም ይሄ ሰው አንዴ ወዳጅ የጠቀስኩበትን ነው። ለመዳን ጌታ ጥምቀትን አዞ አያውቅም መቼም ቢሆን። ጥምቀት ለመዳን አዞ አይታወቅም። ራሳቸው በኦርቶዶክስ ሃይማኖት አሁን ጆ የጠየቀው ጌታ በመስቀል ላይ ተሰቅሎ በነበረበት ሰዓት ላይ ፈያታዊ ዘየማን በቀኝ በኩል የተሰቀለው ሊጠመቅ ይችል ነበር ወይ? ጥምቀት በዛን ጊዜ ታዞ ነበር ወይ ነው አይደል ያልከው? የውሃውን ጥምቀት የውሃውን ኤርሚ በካንተ ጋር ታዞ ነበር ነው አይደል ብለህ ያልከው? አዎ ታዞ ነበር ኤርሚ። አዎ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5ን ጥምቀት ብላችሁ ስለተረጎማችሁት እሱን ትእዛዝ ለኒቆዲሞስ የተናገረው መስቀል ላይ ሳይሞት በፊት ነው። ስለዚህ በእናንተው በራሳችሁ ቤተክርስቲያናችሁ ትምህርት መሰረት ጥምቀት አድመጥ በራሳችሁ በቤተክርስቲያኒቱ ትምህርት ማለት ነው። በእኛ በወንጌላውያን ትምህርት አላዘዘም ጌታ አዘጋገና። ግን በራስ በቤተክርስቲያን ትምህርት የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5ን ለኒቆዲሞስ የውሃ ጥምቀትን የተናገረው ብላችሁ ስላላችሁ፣ ይሄ ደግሞ ኒቆዲሞስን ጌታ ያወራበት መቼ ነው ማለት ነው? መስቀል ላይ ሳይደርስ በፊት ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ትርጓሜ አዎ ታዞ ነበር ጥምቀት። እኔ ደግሞ እንደናንተ ወርጄ ላውራችሁ በመጀመሪያ ይሄን በመጀመሪያ አይደለም በመጀመሪያ ይሄንን አይደለም እንዳትከራከር። እኔ እንደ ዳኒ አልታገሰም። እህታች ነው እምቦጭ ማድረግ ብራዘር ስናወራ ይሄንን በመጀመሪያ ዲና ያደርግና ከዛ ወደ እኛ ደግሞ ትመጣለህ ማለት ነው። ይሄን ታስተባብለዋለህ። አሁን ያልኩን የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ጥምቀት ብላችሁ አልተረጎመችም፣ ግን እንደ ቲዮሪ አልተረጎመችም አይደል? እየመለስኩ ነው ኤርሚ እየመለስኩ እኮ አልተረጎመችም አይደል? የምጠይቅህ መልስ አልተረጎመችም አይደል? ኤርሚ እየመለስኩ እኮ አልተረጎመችም። ድገመው እያልኩ ያለሁትኝ አልተረጎመችውም ወይ? ድገመው ልመልስልህ ኤርሚ። እሺ ሚዩት አድርጌሃለሁ። ስትከፍት ተደግመዋለህ። ካልሆነ ቃሌን አከብራለሁ፣ ታች አወርድሃለሁ። አልተረጎመችውም። እንደ ቲዮሪ ደረጃ አስቀምጠዋለች።
ቴንኪው አልተረጎመችው ማለት ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የአንድምታ ትርጓሜ ምንድን ነው ብሎ የሚለው ራስ ወንድምነት ላይ ያመጣውን ጥያቄ ራስ ተጠመድክበት ማለት ነው። የዮሐንስ ወንጌል አድመጠኝ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ምን ብላ ነው በአንድምታ ትርጓሜው ላይ ተረጎመችው? ኢየሱስ በመስቀል ላይ ከመሰቀሉ እና በትንሣኤ ከመነሳቱ በፊት የጥምቀትን ስርዓት ለኒቆዲሞስ አስተምሮታል እያላችሁ አይደል እንዴ ስታናፉብን የምትሉት? የአንድምታው ትርጓሜ ምንድን ብሎ የሚለው ልግለጥ ካሜራዬ ኤርሚ እያልክ ያለው ለጥምቀት አይተረጎም ይል የአንድምታው ትርጓሜ ምንድነው ብሎ ያለው ያንን ክፍል ዮሐንስ ወንጌል መጽሐፍ ምዕራፍ 3 ይሄ ማለት ለኒቆዲሞስ ጥምቀትን ነው የነገረው አይደል እንዴ ብላችሁ የምትሉ እሱማ ጥምቀት ነው። እኔ ምን አልኩት ታዲያ? በቃ ስለዚህ የዮሐንስ 3:5 ለኒቆዲሞስ ጥምቀትን ከነገረው ጌታ የጥምቀት ትምህርት ያስተማረው በእናንተ አስተምሮት መሰረት ከትንሣኤ ከሙታን ከተነሳ በኋላ ሳይሆን የማቴዎስ 28 እና የማርቆስ 16 ላይ ያለውን የመጨረሻውን ትእዛዝ ላይ ያለውን ሳይሆን በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ለኒቆዲሞስ ገና አገልግሎቱ በጀመረበት ጊዜ ነው ያለው ማለት ነው። ስለዚህ መጠመቅ ነበረበት ማለት ነው። ለቀደም ለወንድምነት ያቀረብከው ፈያታዊ ዜማን አልነበረበትም። ምክንያቱም ደግሞ ለምን ነው የነበረበት? የዮሐንስ 3:5 ለኒቆዲሞስ ጥምቀትን ያስተማረው ብላችኋል። እንደዚህ ነው ቅርቃር ውስጥ ምከተ ማለት ነው። ስጂ ወንድምን አድምጥ መልስ። እሺ ቤተክርስቲያን ጥምቀት ብለዋለች። ካልሆነ ካሜራ ከፍታለሁ ትልቁ ላይ ሆኜ ማለት ነው። ችግር የለውም። ቤተክርስቲያን አሳያለሁ መጽሐፎች ለማንልህ ለጥምቀት ነው እኮ ለጥምቀት ነው። ስለዚህ ለኒቆዲሞስ ጥምቀትን ያስተማረው ማለት ነው ጌታ። አዎ ጥምቀትን ያስተማረው። ስለዚህ ጥምቀትን ጌታ ከመስቀል ላይ ከመሰቀሉ በፊት አስተምሯል ማለት ነው። በጣም ጥሩ አስተምሯል። ግን ስለዚህ ወንድምነትን ቅድም ታዲያ ወንድምነትን ታዲያ ቅድም ለምንድን ነው የጠይቀው? አንበሳ ላይ ያጫውተ ማለት ነው። እንደዚህ ነው። አየህ ወንድምነትን የጠየቀው ወንድምነትን የጠየቀው ፈያታዊ ዜማንን በመስቀል ላይ ለምንድን ነው የጠየቀው ነው ያልኩ። መልስልኝና ከዛ ቀጥሉ። እንደዚህ በራስ በትር ከተደበደብክ ቀጠል ማለት ነው። ለምን ነበር የጠየቀው ወንድምነትን? ችግር የለውም። እኔ ከአንተ ጋር እዚሁ ይጨርሳሉ። አንዴ እኔም ሊይዝ ስለሆነ ልመልስልና እኔ ደግሞ ጠይቃለሁ። በጣም ጥሩ። ኢየሱስ ክርስቶስ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያትም ብሎ ስለ ጥምቀት አስተምሯል። ግን ያንን ጥምቀት ደግሞ አንዴ ኤርሚ ይልቅ እሺ፣ አንዴ ታገሰኝ፣ ይቅርታ፣ ችግር የለም። ያንን ትምህርት ደግሞ ክርስቶስ እንደ ትእዛዝ አጥምቁ ብሎ ያዘዘው ክርስቶስ ሞቶ ከተነሳ በኋላ ነው። ያንን ጥምቀት ተግባራዊ እንዲሆን ያዘዘው። ሲቀጥል ደግሞ በቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ ምንድን ነው የሚለው? በክርስቶስን በሞቱና በትንሣኤ የምንተባበሩ በጥምቀት እንደሆነ ይነግረናል። በሞቱና በትንሣኤ ያ መስቀል ላይ ያለው ወንበዴ ደግሞ ክርስቶስ በሞቱ አልጠየኩም በሞቱና በትንሣኤው የሮሜ መጽሐፍ ምዕራፍ 6 አይደለም የጠየኩህ። እኔ የጠየኩህ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ነው የጠየኩት። ለምንድን ነው? በራሳችሁ አንደኛ በራስ ማንሆን በደንብ ነክተዋል። በራሳችሁ አድመጠኝ። በዮሐንስ 3:5 እኮ ስለዚህ ካመንክ ቅድም ለወንድምነት የጠይቀው ጥያቄ ፖለቲካ ልትሰራ ነበር። አትደርብብኝ። ወንድምነት ላይ የሆነ ፖለቲካ ልትሰራ ጨዋታ ልትጫወት ነበር የፈለግከው። በራሳችሁ በቤተክርስቲያናችሁ የአንድምታ ትርጓሜ በዮሐንስ 3:5 መሰረት ጥምቀትን ለኒቆዲሞስ አስተምሮታል፣ አስቀድሞ ብላችሁ አዞታል፣ አስተምሮታል። ከዳግመኛ ካልተጠመክ ወደ እግዚአብሔር መንግስት አትገባም ብሎታልና ስለዚህ ኒቆዲሞስ ተጠምቋል እንኳን ስትባሉ አይን ፍጥጥ ጥርስ ገጠጥ ነው እና ሲጀምርም የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የውሃ ጥምቀትም አይደለም፣ ግን በራስ ቤተክርስቲያን መጽሐፍ በተረጎመችው የውሃ ጥምቀት ነው ብለህ ያልከው ቅድም ለወንድምነት ያቀረብከው ጥያቄ መልሶ የጋለ ዋሎሎ እሳት እጅ ላይ ሳይሆን ብብት ስር አስቀመጥኩት ማለት ነው። በራስ በትር መመታት ማለት እንደዚህ ነው። አየህ? እሺ ላውራ። ከወንድምነት ጋር ቀጥሉ። በቃ ከወንድምነት ጋር ቀጥሉ። አይ አንድ እሺ፣ ከአንተ ጋር ጥያቄ አለኝ። ኖ ከወንድምነት ጋር ቀጥሉ። አሁን በስነ ስርዓት የጀመርክ ወዳጅ እሱ ማይመልስ
ጥያቄ አለኝ እኮ አሁን በስነ ስርዓት እኮ ነው እያወራ ያለሁት። ኤርሚ እኔ የሚቀርኩ ከወንድምነት ጋር ጨርሱ። ከዛ ሲጨርስ ከኔ ጋር ትቀጥላለህ። ቴንክ ዩ። እሺ ከወንድም ጋር እንድጨርስ እኮ ከአንተ ጋር አንድ ያልመለስክልኝ ጥያቄ አለ ወዳጅ። እሺ ዳኒሻ እሺ ና እንቀጥል። ዳኒሻ ቴንክ ዩ ወንድምነት። ሶ ቀደም ያልከውን ሐሳብ አይሰማም? ዳኒ አንድ ይሰማል። ዳኒ አንድ እኮ ጠይቀሃል ተመለሰልህ የጠየቅከው ጥያቄ ብራይ እኮ ከኤርሚ ጋር ያወራነውን ሰምተሃል እንዴ? አዎ በደምብ ሰምቻለሁ። በጣም ጥሩ። ይህ ወንበዴ ሊጠመቅ ይችል ነበር በእኛ ቤተክርስቲያን አተረጓጎም፣ በኦርቶዶክስ ቤተክርስቲያን ተዋህዶ አተረጓጎም። እንደዛ ከሆነ መጠመቅ አለበት ብላ ነው ቤተክርስቲያን የምታዘው። ያልተጠመቀ ሰው ልጅነትን አያገኝማ በአንተ መሰረት። በጣም ጥሩ በጣም ጥሩ። እሺ ዳኒሻ አንደኛ ውሃ የሚለውን ጥምቀት አይደለም ሲል ለጥምቀት አይደለም ሲልም ሰምተዋል አይደለም? ውሃ የሚለው ጥምቀት አይደለም ሲል ሰምተዋል አይደለም? ምን አሁን የምታወራውን ሐሳብ ሰብስበው አብራ አይበታተንም። ክፍሉ ላይ ማውራት ክፍሉን እናውራ። አሁን ራስን ለምን ደብቀህ ታወራለህ? መጀመሪያ ላይ የጠየቀውን ጥያቄ ይሄ ወንድምነት በማስረጃ ነገረ። ከዛ እንቀጥል። አሁን እኔን ለጠየቀኝ ጥያቄ ደግሞ ልቀጥልልህ ካቆምኩበት። ጠይቀኸኛል እኮ ረሳኸው ጥያቄ? ስለ ዮሐንስ ወንጌል ነው የምናወራው ዳኒ። ስለ ዮሐንስ ወንጌል አዎ፣ ስለ ማለት እንትናል ወንድም አለም ትሰማለህ? ጥያቄውን የተሰቀለው ከክርስቶስ ኢየሱስ ጎን የነበረው ያ ወንበዴ እንዴት ሳይጠመቅ ዳነ የሚለውን ሐሳብ አንተን እያወራን ነበር አይደል እኮ። እሱ ጋር እንመጣለን። ጥምቀቱ ከጠፋ እኮ የወንበዴው መጠመቅ አለ መጠመቅ እኮ ትርጉም የለውም እኮ። ጥያቄውን ተውኩት በላ ብራዘር፣ 10 ቦታ ላይ አትርገጥ። ተውኩት፣ ያነሳሁትን ጥያቄ ተውኩት። በቃ ካልተውከው እንመለስ ወደ ጥያቄው። እሺ ለጥያቄው ውሃው ጥምቀት መሆኑን ታምናለህ ዳኒ? ወንድም አለ አንተ ለጠየቅከው ጥያቄ ቤተክርስቲያን ያንተን ጥያቄ የሚያፈርስ መልስ አላት ነው ያለው። ወንድምነት አፈረሰብህ እኮ ቤተክርስቲያን እኔን አይደለም። ካላፈረሰ ይሄ ሰውዬ ተጠምቋል? ነገር እኮ ሊጠመቅ አይችልም። ትእዛዝ አልተሰጠም። አጥምቁ ተብሎ ትእዛዝ አይችልም እያልኩ። እሺ መጀመሪያ አጥምቁ ተብሎ ትእዛዝ አልተሰጠም። ክርስቲያን ኮንኩ ይገባል ትእዛዝ። ኦኬ ስለዚህ አያጠምቁም ነበረ ማለት ነው ሐዋርያቶች ከክርስቶስ በፊት ትእዛዝ ሳይሰጣቸው በፊት አያጠምቁም እንዴ? ያጠምቃሉ ብለሽ እናንተ አሁን እኛ በማሰብ ያንተን ነው። እኔ ጋር አትደበቅ ብራዘር፣ እኔ ጋር አትደበቅ። እምነትን በግልጽ ነገር አያጠምቁም ነው አላ አርጊውመንት። ከትእዛዙ በፊት አያጠምቁም። ያጠምቃሉ ወይስ አያጠምቁም ብራዘር? እሺ አያጠምቁም። ከትእዛዙ በፊት አያጠምቁም። በቃ እሺ በቃ አሁን ስሜት ያቱን አንዴ ተረጋጋ። መረጋጋት ያስፈልጋል ብራዘር፣ ሰው መማር ስላለበት ማለት ነው። እኔም መማር ስላለበት ነው ጥያቄውን እየጠየቅኩ ያለሁት። እኔ አሁን የፕሮቴስታንት አስተምሮ ምን እንደሆነ እንዳይ ስለፈለኩ አንድ ጊዜ ልጠይቅህ። አንድ ብራዘር ረጋ በል ወንድም አለ። መረጋጋት ጠፍቶብሃል። ይኸው አይችሉም አልከን፣ አያጠምቁም ነበር አልከን። አሁን ልናወራ ስለሆነ ማውራት መነጋገር ስላለብን ማለት ነው። እሺ ይኸው አንድ ላውጣል። እሺ ይኸው ሰምታችሁታል። እሺ ይኸው እኔ ብሱ ላወጣለት አዎ እንዳትከድ አሁን ይሄን ንግግር እንዳትከድ። ከዚህም በኋላ ከዚህም በኋላ ኢየሱስ ከደቀ መዛሙርቱ ጋራ ወደ ይሁዳ ሀገር መጣ። በዚያም ከነርሱ ጋራ ተቀምጦ ያጠምቅ ነበር ይላል። ይቺን እንዳትቀይራ ወንድም አለ እግዚአብሔር ፉከራውን ተውና ጠየቅኩ። እግዚአብሔር ይስጥ በጣም ፉከራውን ተውና ጠየቅኩ። እሺ ጠየቅኩ። ያጠምቅ ነበር ይላል። ቀደምና አያጠምቁም ማለት የኦርቶዶክስ እምነት ነው። የኦርቶዶክስ ሳይሆን መጽሐፍ ቅዱስ ግን ታረምባደ ዳኒ ወዳጅ አሁን ተው ፉከራውን ስላነበብኩ አይደል እያወጣው እያሳየው ያለው። አያጠምቁም ብለሃል።
ይኸው ጌታ ከደቀ መዛሙርቱ ጋራ ይኸው ተቀምጦ እሱ አላጠመቀም፣ ደቀ መዛሙርቱ ግን እንደሚያጠምቁ ይናገራል። እስኪ አውጣው ክፍሉ። ይኸው አታውቀውም፣ አንብባ አታውቅም። ኧረ አውቀዋለሁ በጣም ነው ማለት አይታነበው። ይኸው ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋራ ወደ ይሁዳ ሀገር መጣ። በዚያም ከእነሱ ጋራ ተቀምጦ ያጠምቅ ነበር። ከእነሱ ጋራ ተቀምጦ በጣም ጥሩ። ይሄ ልጅነት ማግኘት ጥምቀት ነው እንዴ ዳኒ? ወንድም አለም የተጠየቀው መልስ ዳኒ። ይሄ ልጅነት ማግኘት መልስ ከሌለ አስቀምጣለሁ፣ እታች አስቀምጣለሁ። ብራዘር የተጠየቀውን መልስ ነገር ይሄ ጥምቀት የደዌ ጥምቀት ነው። ይሄ ጥምቀት የምን ጥምቀት? የምን ጥምቀት ነው ያልከው? የመዳን የስጋ ኖርማል ለህም የሚጠመቁት ጥምቀት እንጂ የስላሴ ጥምቀት ማግኛን አይደለም። እኔ ከኤርሚ ጋር ላወራ እችላለሁ። የስጋ ጥምቀት የደዌ ጥምቀት ነው አላለ? የደዌ የስጋ ጥምቀት ኤርሚ ካላስወረድከኝ ከአንተ ጋር ላወራ ዝግጁ ነኝ። ና የት ነው የምትደበቀው? ኤርሚ በጣም ይርቃል፣ ይርቃል። እውቀት መች ኖሮ? ኧረ በእግዚአብሔር በዚህ ጉዳይ ና ብራዘር የደዌ ጥምቀት ና መሸሽ የለም ብራዘር፣ ጀምረሃል አይደል? ና የደዌ ጥምቀት ነው ማስረጃ ነው። እኔ ማስረጃ ይኸውልህ፣ አለማወቅን ጥቅሱን እንኳን አሁን የምታውቀው አንብበው አታውቅም ብራዘር። የደዌ ጥምቀት የሚባል ሐዋርያቶች ያጠምቁት የነበረውን ጥምቀት ከእግዚአብሔር ቃል አንተ የደዌ ጥምቀት የሚባል መጽሐፍ ቅዱስ ውስጥ ካለ አንተ በቶሎ ሐዋርያቶች የሚያጠምቁ ዳኒ እኔም 18 ጊዜ ዳኒ አትበለው፣ አምጣ በቃ መረጃውን አምጣ። ዳኒ አትበለው መረጃውን። እሺ ኤርሚ ዝም በል አንዴ ሚውት አድርገው፣ ወይ ከአንዳችሁ ጋር ላወራ ሚውት አድርገው። ያው ከዳኒ ጋር ዳኒ አትበለው፣ መረጃ ውስጥ ቀጥሉ፣ እየሰማናችሁ ስለሆነ ሄደው መረጃ ስለኝ። እሺ እኮ አንዴ ቢያንስ እሺ የማቆል ላስተምራችሁ፣ ለመማማር እስከሆነ ድረስ የማቆል ላስተምራችሁ። ሚውት አድርገው። እሺ መጽሐፍ ቅዱስ ውስጥ 3 ጥምቀት አለ። አንደኛው የንስሐ ጥምቀት ዮሐንስ ጥምቀት ይባላል። ሁለተኛው ለህመም ለስጋ ለደዌ የሚጠመቁት ጥምቀት አለ። ሶስተኛውና ዋነኛው ቅዱስ ጳውሎስ አንዲት ጥምቀት ያላት ልጅነት ማግኛ ጥምቀት። ገባህ አይደለ ዳኒ? ቅዱስ ጳውሎስ አንዲት ጥምቀት ያላት አሁን የስጋ ጥምቀት ሐዋርያቶች የሚያጠምቁት የስጋ ጥምቀት አንተ ማስረጃ አንተ ሐዋርያቶች የሚያጠምቁት የስጋ ጥምቀት የስጋ ጥምቀት ነው ብለሃል። ሐዋርያቶች ያጠመቁት የስጋ ጥምቀት አንተ እየመለስኩልህ ነው ዳኒ። ክርስቶስ አንተ የተጠየቀው ይሄን ነው። የስጋ ጥምቀት የተባለ ሐዋርያቶች ያጠምቁት የነበረው የስጋ ጥምቀት የተባለ ለደዌ ሐዋርያቶች ሰዎችን እያጠመቁ ይፈውስ እንደነበረ ማስረጃ አንተ። እኔ ስለ ሐዋርያቶች ሰው ይጠመቅ ነበር። ሰማኝ ዳኒ ወንድም ማለት እኔ ስለ ሰው ነው ያልጠየቅኩም። የጠየቅኩ ሐዋርያቶች ያጠመቁት አይዞ ብራዘር ሐዋርያቶች ያጠመቁት ብራዘር አይዞ ሐዋርያቶች ያጠመቁት የደዌ ጥምቀት ነው አላልከንም? እያልኩ ያመጣውን ጥቅስ ነው ያመጣውልህ። አንተ ያልከን እኮ ያጠመቁት የደዌ ጥምቀት ነው አልከን አይደል? እንዳትረሳ፣ ሾርት ሚሞሪ አይደለም ብራዘር። ያጠመቁት የስጋ ጥምቀት ነው አላልከንም? የደዌ ጥምቀት ነው አላልከንም እኮ። ይህ ማለት የልጅነት ማግኛው በአብ በወልድ በመንፈስ ቅዱስ ስም የሚጠመቁት ጥምቀት አይደለም። ያውኑ ማስረጃ የደዌ ጥምቀት መሆኑን ማስረጃ አምጣ። ጥያቄው እሱ የደዌ ጥምቀት መሆኑን ማስረጃ አምጣ እኮ። ማስረጃው አንተ ዝም በል። ሐዋርያቶች የደዌ ጥምቀት እንደሚያጠምቁ ማስረጃ አምጣ። ዳኒ እኮ ማስረጃ ልስጥህ። ዝም በል። አራፍት ነው እየጠበቅን እስካሁን። ማስረጃው ምን መሰለህ ዳኒ? ይህ የልጅነት ማግኛው ጥምቀት በአብ በወልድ በመንፈስ ቅዱስ ስም የምትጠመቀው ጥምቀት ክርስቶስ ሞቶ ከተነሳ በኋላ ሐዋርያቶችን ማጥመቅ የጀመሩት የደዌ ጥምቀት የሚለውን ሐዋርያቶች የደዌ ጥምቀት እንደሚያጠምቁ ማስረጃ አምጣ። ከሌለ የለኝም ነው የሚባለው። በእግዚአብሔር ሕዝብ ላይ አስቀጥም ብራዘር። ኧረ አንተን እየቀለድክ ያለህ ዳኒ። በቃ ሻንጣ ብራዘር። የተጠየቀው ጥያቄ አያጠምቁም አልክ፣ ዋሸ። ሲያጠምቁ አሳየን። ሲያጠምቁ ይሄ ጥምቀት አላሳየኝም። ስለ ስላሴ ጥምቀት እኮ አይደለም ያሳየኝ ዳኒ። ስለ ስላሴ ጥምቀት አላየውም አለ ብራዘርስ። እና ደግሜ ክፉን አመጣልሃለሁ። ይኸው ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋራ ወደ ይሁዳ ሀገር መጣ።
በዚያም ከነሱ ጋራ ተቀምጦ ያጠምቅ ነበረ። ማን ነበር? አብሮ ኢየሱስ ነበር። ከነሱ ጋራ ምን ያደርግ ነበር? ያጠምቅ ነበረ። ከህዋየ ብራዘር አላሳየኝም ማስበር። ይሄ ጥምቀት ምንድነው ስትባለ ይሄ የደዌ ጥምቀት ነው አልክ። ሐዋርያቶች ያጠመቁት የደዌ ጥምቀት ነው አልክ። የደዌ ጥምቀት የሚባል ሐዋርያቶች ያጠመቁት እስቲ ማስረጃ ያምጣ። እዚህ ጋር ነው ያለው። ከሌለ በቃ እሸኛለሁ ማለት ነው። እታቸው ተሰማል። ዋው ወረደ እንዴ? ወረደ፣ በራሱ ወረደ። የለውም ከአቅም በላይ ሆነበት። በለፈለፉ ይጠፉ ማለት ይሄ ነው። በለፈለፉ ይጠፉ ማለት ይሄ ነው። ኤርሚ በለፈለፍ ይጠፉ ነው ያልከው። እሺ ና ወደ ማስረጃው ግባ። ና በመጀመሪያ ነገርኩ፣ ህዝቡን አታሳስብ። ዳኒ ና ብራዘር፣ ወደ ማስረጃው ግባ። ወደ ማስረጃው ግባ ብራዘር፣ ወደ ማስረጃው ግባ። ሰው ለኖርማል ለድነት ለስጋው ድነት አንተ የስጋ ድነት መሆኑን ማስረጃ አንተ የስጋ ድነት መሆኑን ማስረጃ አንተ ነገርኩ እኮ። ይሄ ጥምቀት የሥላሴ ጥምቀት ካልሆነ የእሱ ጥምቀት ማስረጃ አንጣ ማስረጃ መሆኑን ማስረጃ አንተ እኮ ሄደን እዚህ ጋር የስጋ ደዌ የሚል የለው። አንተ የስጋ ደዌ የሚል ካለ አንተ የስጋ ደዌ የሚል ከሆነ አንተ የታለ የስጋ ደዌ? የስጋ ደዌ ያጠምቁ ነበር የሚል የስጋ እስቲ ያው ወንድም አለምና ተናገር አሳይ ማሰጭ ወንድም ማለት አንዴ 4 1 እና 2 3 እናውጣለን። ምዕራፍ 4 እሱ ለስጋ ደዌ ነው ብሎ አይደል ብሎ ያለው እስካሁን አላሳየም። እንዳትለቀው 4 1 እና 2 3ን ከፍ አድርገው ምን አለ እንደሚል ሚዩት አድርገው እንዲህም እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ልብ በሉ፣ ያጠምቅማል። አየ የሚያጠምቀው ምን ለማድረግ ነው? ከስጋ ደዌ ሊፈውሳቸውና ሊያነጻቸው ሳይሆን እሱ በእርግጥ አላጠመቀም። እዚሁ ክፍል ላይ ይናገራል። ቆይ ማብራራቱን ላንብበው። ያጠምቃል ማለትም ፈሪሳውያን እንደሰሙ ባወቀ ጊዜ ይሁዳንም ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ኦኬ ቁጥር 1 ላይ መልስልኝ። ይሄ ሰው አሁን እዚህ የምትሰሙት እዚህ ጋር የስጋ ደዌን በሽታን ለመፈወስ ነው ያጠመቁት አለ። መረጃ አምጣ ተብሎ ሲባል እስካሁን ድረስ ያው እንግዲህ የማይወጣበት አዘቅት ውስጥ ነው የገባው። ከዳንዬ ጋር ይቀጥላል። ጌታ ግን ያጠመቀው ሳይሆን ደቀ መዛሙርቱ ጋር አብሮ ተቀምጦ ደቀ መዛሙርቱ ያጠመቁት ጌታ ባለበት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 22 ላይ ያለውን እዚህ ምዕራፍ 4 ቁጥር 1 እና 2 3 ላይ ሲናገር ምን ሊያደርግ ነው ጌታ ሐዋርያቱ ያጠመቁት? እዚህ ጋር ምዕራፍ 4 ቁጥር 1 ላይ አሁን ባነበብነው ክፍል ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ምን ለማድረግ ነው ጌታ ሐዋርያቱ እዚህ ጋር እያጠመቁ ያሉት? ደቀ መዛሙርት እያደረገ ነው ማለት ለደቀ መዝሙርነት ነው። ደቀ መዝሙር ማለት ምን ማለት ነው? ተከታይ ማለት ነው። ኦኬ ደቀ መዛሙርት ያደርጋል ያጠምቅማል ማለትም ፈሪሳውያን እንደሰሙ ባወቀ ጊዜ ይላል። ይሄ ሰው ምንድነው ብሎ የሚለው? ከስጋ ደዌ ሊፈውሱ ነው የሚያጠምቁት አለ። መጽሐፉ ግን ደቀ መዛሙርት ሊያደርጉ ነው ያጠምቁ የነበረው። ወንድምነት የስጋ ደዌውን ያሳያል። እኛ ይሄ የዚህ ጥምቀት ዓላማው ደቀ መዛሙርት ለማድረግ እንጂ ከስጋ ደዌ ለመፈወስ ነው አይልም። የ3:22 4 1 እና 2 3 ላይ ሲያነበው የመጣው ጴንጤ ቤት ነው ቻለው። ወንድምነት ቀጥሉ። ችግር ኤርሚ እዚሁ ጥያቄ ልጠይቅህ። እሺ ወንድምነት በቃ ይብዛል። ምንም ጥያቄ መጠየቅ ላይ አይደለም። ና ማስረጃ ዳኒ ማስረጃ እየሰጠው ነው። እኔ ማስረጃውን እሰጥሃለሁ። ምንም እስካሁን ድረስ የደዌ ስጋን ከደዌ ከበሽታ ለመፈወስ ከደዌ ለመፈወስ ያጠምቁ ነበር የሚል የመጽሐፍ ቅዱስ ትምህርት የለም። ባዲስ ላምስት ካለ አንተ
እስቲ ዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ ያውጣልኝ አንዴ። ስለ ሐዋርያቶች ከደዌ እንደሚያጠምቁ ልታሳየን። በጣም ጥሩ። ስለ ሐዋር እናንተ በፈለኩት ምን ብትሄዱ ዳኒ ብራዘር ማውጣት አይጠበቅም። የዮሐንስ ወንጌል መጽሐፍ ምዕራፍ 9 አይነ ስውሩን ሰው ሄዶ በሰሊሆም ታጠብ ነው ብሎ ያለው ጌታ ነው። ሰው ሂድና ታጠብ ብሎ ያለው ማንም ያጠመቀው የለም። ተከታትሎት ልብ በል ወዳጄ፣ የምታወራው ከጴንጤ ጋር ነው። መጽሐፉን መግለጥ አያስፈልገንም ነው ብዬ የምልሽ ብራዘር። መጽሐፉን ስለምናቀም እኩል አታውራ። እሺ እኩል አታውራ። የጠቀስከው ጥቅስ ሄደን መግለጥ አይጠበቅብንም። የአምላካችን የእግዚአብሔር ቃል ምን እንደሚል ስለምናቅ። ኦኬ። የዮሐንስ ወንጌል መጽሐፍ ምዕራፍ 9 አይነ ስውሩን ሰው ጭቃ ቀብቶ አይኑን ምራቁን እትፍ ብሎ በሬት ላይ ጭቃ ቀብቶ ሂድ በሰሊሆም ታጠብ ብሎ አለው ይላል እንጂ ሂድና ያጥምቁህ ብሎ አላለው። ኦኬ። እሱን አሁን ያመጣው ከስጋ ደዌ ለመፈወስ ያጠምቁ ነበር አልክ። ያንን አይነ ስውር አሁን ቢሄድ የሰሊሆም መጠመቂያ የተባለው የንጉሱ መጠመቂያ ጋር ሐዋርያቱ ተከታትለው ሄደው አጠመቁት ብሎ የሚል የለም። ስለዚህ አውጧት በለን። እሺ የትኛውም መጽሐፍት ላይ ለስጋ ደዌ ያጠምቁ ነበር ብሎ የሚል ሄድና አምጣና አሳየን። ይኸው ወንድምነት ቀጥሉ። ቴንክ ዩ ለምን አንዳችሁ አትወሩኝም? ዳኒ ወይ ኤርሚ ጋር ልጨርስ ወይ ካንተ ጋር ልጨርስ። ለእኔ ችግር የለብኝም። እንደው ከኤርሚ ጋር ላውራ አልኩኝ እኮ ነው። ኤርሚ ችግር የለብኝም። ወንድምነት ይርቃል እኮ አልኩ። ገና እውቀት የለም ብራዘር። አሁንና እንታይ ይራቀኝ ችግር የለውም። እኔ ስታልፈኝ ከዛ ወደ ወንድምነት ይላል። እኔ ጋር መጀመሪያ እኔ ነኝ፣ ከዛ ወደ ወንድምነት አንተ ጋር እንዳውራ እኮ የመጽሐፍ ቅዱስን ጥምቀት ራሱ አላወቅኩም እኮ። ይኸው ስላልኩ ማስረጃ ነው የጠየቁት። እውቀት አለህ አይደል? አንተ እውቀት አለህ አይደል? እውቀት የለኝም ግን ከሌለ ታዲያ ምን ትሰራለህ ብራዘር? ከሌለ ምን ትሰራለህ? እውቀት ያለው ያውራ። ጊዜ አታባክ። እታቸው ነበር። እውቀት የለኝም ግን የኔን ጥያቄዎች አልመለሳችሁልኝም። ይኸው ጥያቄንም አሁን ተጠይቀሃል እኮ። ተጠይቀህ እንዴት ነው ጥያቄን አልመለስም የምትለው? ጥያቄ እኮ ተጠይቀሃል ወዳጅ ጆ። ረስተው ነው ሾርት ሚሞሪ እኮ እንዳትሆኑ ነው ባይዘው እየጻፍን እያልን ያለው ማለት። ምክንያቱም ሾርት ሚሞሪ ናቸው። ይኸው አጥምቀው አያውቁም አልክ፣ ገለጥን፣ አሳየን በእግዚአብሔር ቃል ውስጥ ሐዋርያቶች እንዳጠመቁ። ከዛ ይሄ ጥምቀት ደግሞ የስጋ ደዌ ጥምቀት ነው አልከ። እሺ ማስረጃ ስጠን። ይኸው እሱ ጋር ነው ያለው። መሄድ አቃተ ብራዘር። ነዳጅ እንደጨረሰ መኪና ዳገት ላይ በቃ እየተንተፋተፍክ ነው ያለው ወዳጅ። ይኸው ቀጥል። ቤተሰብ ደግሞ እኮ እያወራ ያለው ማስረጃ ግለጥ። ግን ማስረጃ እኮ ነገርኩ። መጽሐፍ ቅዱስ ላይ 3 አይነት ጥምቀት አለ። አንደኛው የስጋ ደዌ ምኑ ጋር ነው ያለው? አሳየን። የሐዋርያቶች የስጋ ደዌ ያጠመቁበት ቦታ አሳየን። ዳን እየመለስኩልህ ነው እኮ። ምን ሆነ ነው? ተቀሳ ወዳጅ። ለስጋ ደዌ ሐዋርያቶች ያጠመቁበትን ቦታ አምጣ። እሺ በጣም ጥሩ። አሁን ዞሮ አንተን ሊያዝ በራሱ ጥቅስ ማስረጃ ምንም ብራዘር ማስረጃ ያቀረበው ነው ነው ማስረጃ መጀመሪያችን ዳገቷን ውጣ ብራዘር፣ ውጣት እንጂ አትከናፋ። እዚህ ጋር ቆምክ እኮ ብራዘር። ዳገቷን ውጣ። ነዳጅ ጨረስ ብራዘር። ነዳጅውን ዳገቷን ስትወጣ ከዛ ነው ትጠይቀኛለህ። መጀመሪያ እቺን ውጣት ብራዘር። ናን ዳገቷን ውጣ። ሰማ ዳኒ ዳገቷን ውጣት ጆዬ። እኔ ወንድ ነገርኩህ እኮ እዚህ ጋር መጽሐፍ ቅዱስ የሚያነብ ሰው ያውቃል። አንተ ታነብ የለ እኔ አላነብም ግን አንተ አታነብም። ሳታነብ እየነገርከን ነው ምናምን ወደ ምኑ ጋር ነው ያነብ ማለት? የማታነብ ከሆነ ምንድነው? ከየት ነው የምታገኘው? የማታነብ ሰው እኮ ከእግዚአብሔር ቃል አለ የምታወራን ማለት ነው። እንዴት እንመልስ? ብታነብ ታሳየን ነበረ ቢያንስ። ዳንኤል ክርክር እየሆነ እኮ ማስረጃ ብራዘር። ዳገቷን ውጣት። ዳገት ላይ ነው ያለው። ውጣት ብራዘር። ነዳጅ እንደጨረሰ መኪና ነው ያለው። እሺ ሚዩት አድርግልኝ አንዴ። ናና ብራዘር፣ ቤቱን የምመራው ነኝ አንተ አይደለም። ማስረጃ እየነገርኩህ ነው ዳንኤል። መጽሐፍ ቅዱስ ምን ላውጣ? ሐዋርያት ለስጋ ጥምቀት ያጠመቁበትን ቦታ አንተ ምኑ ጋር ክፍል አንተ ህዝብ እየጠበቀ ነው ያለው። እኔ ኧረ አንተ እኮ ዝም በል። በጉጉት እየጠበቀ ነው ወራው። መጽሐፍ ቅዱስ 3 ጥምቀት ያውቃል። እየመለስኩልህ ነው ዳኒ። አንደኛው ጥምቀት
ደጋገምከው። የስጋ ደዌ ጥምቀት ሐዋርያቶች ያጠምቁ ነበር። ማስረጃ አንጣ። እሱ ጋር ነው ያለው። እኔ አልፋታም። ሐዋርያቶች ለስጋ ጥምቀት ያጠምቁ ነበር ብለሃል፣ ውሸትህን ነው። ምክንያቱም አጠመቁ ብለህናል። እዚህ ጋር ለስጋ ጥምቀት ማስረጃ አንጣ። ያጠመቁት ጥምቀት እኮ ነገርኩ። የእንትን ጥምቀት አይደለም፣ የልጅነት አንጣው። የስጋ ጥምቀት መሆኑን የስጋ ደዌ ጥምቀት መሆኑን አንጣ። ማስረጃ አለኝ። ያሁኑ ጥቅስ አውጣ። ሐዋርያቶች ለስጋ ጥምቀት ለደዌ ለበሽታ ጥምቀት ያጠምቁ ነበር ያልከን ያለው አንጣ። የቱ ጋር ያጠመቁት ሐዋርያቶች? ያሁኑ ጥምቀት ያሁኑ ዮሐንስ ወንጌል 3:22 ነው መሰለኝ ያወጣችሁታ። አውጣው። ሰምታችሁታ ማለት ወንድምነት አሁን በደንብ አባቶላል። እንደማትሄድ ግን አላሳይም። ያው ምን ላውጣ? እሺ ችግር የለም። እሺ ምን ላውጣ? አሁን አንተ ማስረጃ ያቀረብከው እሱን ነው ያውጣው። ምኑን ነው ማውጣ? የትኛው ያጠምቁ የነበረበትን ቦታ አውጣው። ጥቅሱን ታውቀው የለ አውጣው አንዴ። እሺ ይሄኛውን አይደለም የመጀመሪያው አውጣው። 22 ነው ምና 3:22 ነው አውጣው። እሺ 3:22 በጣም ጥሩ። ያው ኦራይ ወጥቷል እኮ በጣም ጥሩ አውጥተዋል አይደለ? አዎ ወጣ እኮ ብራዘር። ያንተ የለውም እንጂ ለደው የሚል የለውም እንጂ ወጣ እኮ ቆየ ከወጣ። አንተ እንደፈለክ የለም። በእርግጥ እኔ ደግሞ ላስረዳ። መጽሐፍ ቅዱስ በአንድ ጥቅስ ላይ አትመስልም። ለጠየቁት ጥያቄ አንድ መልሰው ለጠየቁት ጥያቄ የለም። መልሰው እየመለስኩልህ ነው ዳኒ ለጠየቀኝ ጥያቄ የለም በለኝና ከዛ እንሄዳለን። ብራዘር ደርባት ለጠየቁት ጥያቄ እኔ ላልጠየቁት ጥያቄ መልስ አልፈልግም። ለጠየቁት ጥያቄ መልስ አለው። ያውኑ ክፍል አዎ አለው። አንተ መልስ አለው። ይሄው አንተ እኮ ግን እንዳታስቆመኝ ሚዩት ወዳጄና አንተ ብራዘር የተጠየቀውን ካወራህ እኮ እየለመን ለመልስ እንለምን እንዴ ወዳጄ? ሰው እንዴት ለመልስ ይለምናል? እየለመንን እኮ ያለነው እባክህን መልስልን እያለን ያለን። ዘራችሁ አይድረስ እንደዚህ አይነት ቅርቀጣ፣ እንዲህ አይነት መዋረድ። ሰው በራሱ አፍ ይዋረዳል በክርስቶስ ወጣ ማለት ነው። አየህ በራሱ አፍ በቃ ደው መጽሐፍ ቅዱስ አታነቡም ብሎ ይላል። ውሃ ላይ እኮ ደብቀውት እኮ ነው ወንድም። ይሄው ውሃ ያድናል ብለው ሰብከዋቸው የሚያድን ውሃ መጽሐፍ ቅዱስ ውስጥ ከየት ይገኝ? ኢየሱስን ደብቀውት ማለት ነው። ይሄ ሁሉ ክርክር ሰው ኢየሱስን አምኖ አይድንም እኮ ነው። በጣም ነው የሚያሳዝነው። ባይዘው ማለት የጥምቀት አይዲዮሎጂ በጣም የሚደብረው ይሄ ነው። ውሃ ውስጥ ራሳቸውን ደብቀው ማለት ነው። ሰው አምኖ ክርስቶስ ኢየሱስን አምኖ አልዳነም። ለምን? ውሃ የሚባል ነገር ስላልነካው። የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ የለም። ያንተ መዳንና ለመዳን ውሃ አይደለም የሚያረጋግጠው። ስላንተ የተከፈለልህ የክርስቶስ ኢየሱስ ደም ነው። ከኃጢአት ነጻ ትሁን አትሁን የሚወስነው። ለምን? ውሃ ዳኒ ወዲህ አምናለሁ። ማምነውን እኮ አትንገሪኝ ዳኒ። ግን አንተ ጸጋው ና ብራዘር፣ እዚህ ጋር ነው ብትወርድም አንረሳም። ከዚህ ጋር ነው የምትቀጥለው። ለምንድን ነው ብታስወጣኝ? እሺ ማንም ያስወጣ የለም። አሁን ባይሆን እኔ ነኝ ያወጣሁት ወንድምነት። አሁን ወጣ ሰው አይቷል። ምንም ተረት እንደሆነ የምታወራው እንደሌለ ማለት ራሱን በራሱ እያወረደ ለምን አስወረዳችሁ ይላል። አሁን እኔ ያስወረድኩ ይኸው በቃ ሰበብ እንዲኖርህ ቁጭ ብለህ ለመስማት አቅም እንድታገኝ አኩርፈህ እንዳትሄድ እኔ ነኝ አሁን ያስወረድኩ። ለምንድን ነው ያስወረድኩ? ስለሌለ ለአንድ ጥያቄ ይሄንን ሁሉ መታገስ የለብንም። ያለው ሰው ገለጥ አድርጎ ያሳያል። ስለሌለ ነው እየታገልክ ያለው። አየህ ሲኖርህ ትገባለህ። አላነብም ብለህ የለ አንብብ፣ ጊዜው ሰጥ። ያሳየንን ጥቅስ ከዚህ በፊት አንብበውልህ አታውቅም። አንብብ፣ ሄደህ ቁጭ ብለህ አንብብ።
ማንበብ ነው የሚጠቅመው ማለት ነው። እሺ ኤስኤፍ ነው። ሰላም እንዴት ነህ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ ሰው ኢየሱስ ክርስቶስን ሲያምን አይደለም ወንድምነት ተቀበለው እስቲ። ቀጥሎ ነው ችግር የለውም። ኢየሱስ ክርስቶስን አምኖ ካልተጠመቀ አይደለም ብለህ ታምናል? ኢየሱስን ከአምኖ ኢየሱስን ያመነ ይድናል። የዳነ ሰው ነው ውሃ ውስጥ የምትከቱት ማለት ነው። የምታስታውስ ከሆነ እኔ ከዚህ በፊትም ስለዚህ ጉዳይ አውርቼ ነበረ። እኔ ካመንኩ በኋላ ነው እኮ የዳነ ሰው ነው ማለት ነው ኦርቶዶክስ የምታጠምቀው። አንተ እንደ አንድ ኦርቶዶክሳዊ በክርስቶስ ኢየሱስ ስታምን ድናሃል ማለት ነው። አዎ ኦኬ። ኢየሱስ ክርስቶስን በማመን የዳንክ ሰው ነህ ማለት ነው። ከዛ ከዳንክ በኋላ ነው ማለት ነው የተጠመቀው። እኔ ትልቅ ሆኜ ነው እኮ ከዳንክ በኋላ ስለ እድሜ አልጠየቅኩም። ከዳንክ በኋላ ነው ማለት የተጠመቀው። በክርስቶስ ኢየሱስ ካመንኩ በኋላ ነው ወዳጄ። እኮ መዳኔ ይቀድማል ማለት ነው አይደል? እምነትን አምነህ ከሆነ ልክ ስታምን ድንሃል ማለት ነው አይደል? ሳምንም ስጠመቅም ነው እንጂ ስታምን አልዳንክም ነበር። የመጀመሪያው እምነት ይቀድማል። አምኜ ነው ሲጀመር የተጠመቅኩት ነው። እሱንማ ነገርከን እኮ። ስታምን ድንሃል ወይስ አልዳንክም ነው ጥያቄ። ድኛለሁ። ስታምን ከዳንክ የዳነ ሰው ነው ማለት ነው ውሃ ውስጥ የገባው እኮ አይደል? ለመጠመቅ ውሃ ውስጥ ገባ ኦልሬዲ። እኔ አምኜ ነው ምናልባት ስታምን ዳንክ አምኜ ነው የተጠመቅኩት። ልክ እኮ ነው ጎበዝ፣ ጥሩ አምነ መጠመቅን እንወደዋለን። ስታምን ኦልሬዲ ምን አድርጋል? ድናል። ድኛለሁ። ኦኬ። ስለዚህ የዳነ ሰው ነው ውሃ ውስጥ የገባው ማለት ነው። ምክንያቱም እምነት ስለሚቀድም ከጥምቀት። ልክ ነው። ስለዚህ ድነ ነው ውሃ ውስጥ የገባው ማለት ነው። ለመዳን ብለህ አይደለም የተጠመቀው ማለት ነው። ድኜ ነው። ስለዚህ ለመዳን ብለህ አይደለም የተጠመቀው ማለት ነው። አዮ። ስለዚህ ለመዳን አንተ አልተጠመቅክም ማለት ነው። ምክንያቱም ለመዳን ውሃ አላስፈለገም። መጀመሪያ ይኸውልህ ሳምን ነው የተጠመቅኩት። ሲጀመር እያዳመጥክኝ ከሆነ እኔ በህፃንነቴ አይደለም ትልቅ ሰው ሆኜ ነው። ስለዚህ ተማርኩኝ፣ አምኜ ተጠመቅኩኝ። ሳምን ነው የዳንኩት። እሱን እኮ ነው የምናወራው ብራዘር። እሱን እኮ ነው አሁን እያልከን ያለው። ይኸው አሁን እምነት ይቀድማል ወይስ ጥምቀት? ስለ እምነት ያልከኝ አይደል? እኔ አምኜ ነው። እሺ እምነት የሚቀድም ከሆነ ስታምን የእግዚአብሔር ልጅ ሆነሃል ወይስ አልሆንክም? በእምነት በኩል ሆኛለሁኝ። ልጅ ሆነሃል። ስታምን የዘላለም ህይወት አግኝተሃል ወይስ አላገኘህም? አግኝቻለሁ። አግኝተሃል። በእምነት በኩል ማለት ነው። ስለዚህ በእምነት በኩል ድነሃል ወይስ አልዳንክም? ድኛለሁኝ። ድነሃል። ስለዚህ አሁን ይሄ ሁሉ ስታምን ነው። ለመዳን ደግሞ የመጀመሪያ ኃጢአተኛ መሆኔን አምኛለሁ። ኃጢአተኛ መሆኔን ሳምን ክርስቶስ እኔን ነፃ እንዳወጣኝ አምኜ ድኛለሁኝ። ወንድምነት ኤስኤስኤፍ አሁን ያለውን እንደ ሀሳብ እንይዘበታለን እንጂ 100% ውሸት ነው የተናገረው። ለምን በለኝ። ቤተክርስቲያኒቱ እንደዚህ አታስተምርም። አንዱ አጥማቂ እኔ ስለነበርኩኝ ካህን ፊት ነው እየዋሻ ያለው። አየህ፣ እንደዚህ አታስተምርም ቤተክርስቲያን ኦርቶዶክስ። ተዋሻለህ። ግን በቃ እንያዝልህ። ያው ብትለው ከጴንጤ ጋር ስለሆነ ይሄ የመጽሐፍ ቅዱሱን አስተምሮት ነው አሁን እያወራ ያለው።
ቤተክርስቲያኒቱ ግን ኦርቶዶክስ በመጽሐፍ ቅዱስ አይደል እያወራን ያለ ነው። በኦርቶዶክስ ይሄ አሁን ያልከውን አይታመንም፣ ውሸት ነው የምትዋሻው። አንዱ አጥማቂ እኔ ነኝ። ትልቅ ሆነ ተጠመቅ፣ ሕፃን ሆነ ተጠመቅ፣ ሳትጠመቅ በፊት ሰውየው አምኖ ይድናል፣ አምኖ ልጅ ይሆናል፣ አምኖ የዘላለም ሕይወት ያገኛል ብላ ኦርቶዶክስ አታስተምርም። ቀጥሎ ወንድምነት ያው ለማለት ነው ያለው፣ ውሸቱን ነው። ኦርቶዶክስ እንደዚህ አታስተምርም፣ ኦርቶዶክስ እንደዚህ አታምንም። ወንድምነት ቀጥሎ። ይሄ የወንጌል አማኞች እምነት ነው። በእምነት የእግዚአብሔር ልጅ መሆን መጽሐፍ ቅዱስ የወንጌል አማኞች ብቻ ነው። እኔ መጽሐፍ ቅዱስን መሰረት አድርጌ ነው በጠየቅ ጥያቄ እየመለስኩ ያለሁት እኮ እሱን ነው ግልጽ ማድረግ ያለብን። ይሄ ግን የኦርቶዶክስ እምነት አይደለም ነው እያልን ያለ ነው። ኦርቶዶክስ እንደዚህ ብላ ስለማታምን፣ ኦርቶዶክስ የእግዚአብሔር ልጅነት የምትሰጠው በውሃ የመዳንን የምታረጋግጥልህ በውሃና በዘይት ኦኬ፣ ድናል የምትልህ በውሃ ነው። ግልጽ ነው። በውሃ ድናሃል አላለችኝም። ልጅነትን አግኝቻለሁኝ እንጂ በውሃ ድናሃል የሚል አስተምሮም የለም። የተጠመከው ላሳይ ማለት አይደለም። አታምንም ለምን እንደምትሉን አላውቅም። ስለምታምን እኮ ነው። ቤተክርስቲያን ስለምታምን ነው። ኦኬ፣ ቤተክርስቲያን ስለምታምን ነው። ልጅነት ያልተጠመቁ ሰዎች ልጅነት ያገኛሉ። ያልተጠመቁ ሰዎች እኔ አሁን ስለነሱ አይደለም ስለኔ ነው እያወራሁ ያለሁት። እነሱን ወክዬ አይደለም። አንተን ኬት ብለን እናውራ ወዳጄ? የዛሬ ጥያቄ ቦምብ ነው። ቦምብ ነው ጥሩ እንዴ ማት እኮ ነው። ከየት አመጣው እንግዲህ ሲወድሜ አንተም ገብተህ ቅርቃር ውስጥ ገባ። ቤተክርስቲያን ማትለውን ትላለች ስላላችሁ እና መቻል ነው እንግዲህ መቻል ነው። ባይዘው እንደ መጽሐፍ ቅዱስ ወይም እንደ እግዚአብሔር ቃል ከሄድክ የእግዚአብሔር ቃል ቦምብ አይደለም። ወይም አንተ እንደምታወራው እንደ መጽሐፍ ቅዱስማ እኛ የምንነግርህ እንደ መጽሐፍ ቅዱስ ነው። አንተ እኮ እንደ ኦርቶዶክስ ነው እየነገርከን ያለ። ኦርቶዶክስ ሆነ እንደ መጽሐፍ ቅዱስ ነው ምላሽ እየሰጠው ያለሁት። እንደ መጽሐፍ ቅዱስ አይደለም የተጠመቀው። አንተ የተጠመቀው እንደ ኦርቶዶክስ ነው። የኦርቶዶክስ ጥምቀት ስለ ጥምቀቱ ስህተት ነው። የኦርቶዶክስ ጥምቀትና የመጽሐፍ ቅዱስ ጥምቀት ሰማይ ከምድር እንደሚርቅ ነው የሚራራቀው ብራዘር። ኦኬ፣ ስለዚህ እሱን አስረዳኝ። በመጽሐፍ ቅዱሳዊ መረጃ ስህተቱን ንገረኝ። ኦኬ፣ የመጽሐፍ ቅዱሳዊ መረጃ ስህተቱ አሁን አንተ በአንተ እድሜ አሁን ትልቅ ሆነህ ስትጠመቅ ማለት ነው። አምኜን የተጠመቅኩት ብለኸኛል። ማነው አምኜን የተጠመቅኩት ብለሃል። እምነቴ ነው የቀደመው። እኔ እምነቴ ነው የቀደመው። አምነህን የተጠመቅከው ማለት ነው። ኦኬ፣ በመጽሐፍ ቅዱስ ስመዝነው እንግዲህ አሁን ለራስህ ትመልሰዋለህ። ለማመን ምን ሰማህ? ለማመን ክርስቶስን ማወቅ እንዳለብኝ። ምን ሰማህ? ለማመን ስለ ክርስቶስ ሰማሁ፣ ስለ ወንጌል ሰማሁ። ምን ሰማህ? ንገረኝ የሰማኸው። መጀመሪያ እኔ አማኝ ሆኜ ወይም ደግሞ ልጅነትን ለማግኘት ክርስቶስ ስለኔ ከፈለው። ምን ሰማህ? አማኝ ሆኜ ክርስቶስ ለማግኘት የሰማሁትን የተማርኩት። ለማመን ምን ሰማህ? ለማመን ምን ሰማህ? ወንጌልን ሰማሁ። ማሰበከ ቤተክርስቲያን ማን ነው የሰበከ? የመምህሩን ስም ነው የፈለግከው? አዎ፣ ቤተክርስቲያን እኮ በቂ ነች አይደል? በቤተክርስቲያን ማን የሰበከ? አድመጣኝ። ማን የሰበከ? ለቆርኔሌዎስ ቤት ጴጥሮስ ነው የሰበከው። ለሊዲያ ቤተሰብ እነ ጳውሎስ ናቸው የሰበኩት። ኦኬ፣ ማን የሰበከ? አንተ ነው። ለአንተ ማን ነው የሰበከ? እስኪ ከአንተ መነሻ ላድርግና እኔ የፓስተር ታሪኩ ይባላል። ፓስተር ታሪኩ ቴዎድሮስ ይባላል። ስለዚህ ሰውየውን ነው የፈለግከው አንተ? አድመጥ፣ የጠየኩህ መልስ። የኔ ፓስተር ታሪኩ ቴዎድሮስ ይባላል። ቤተክርስቲያን ኮንፈረንሱን ያዘጋጀችው ሙሉ ወንጌል ናት። ሁሌ ስናገር ነበር። አሁን አንተን ማን ነበር የሰበከ የዛን ቀን? መምህር ገብረ ሕይወት ይባላሉ።
ኦኬ፣ ምን ክፍል ላይ ነበር ተነስተው የሰበኩ የመጽሐፍ ቅዱስ ክፍል በወቅቱ የሰማው የእግዚአብሔር ቃል? ብዙ ነው የሰማሁት። ማለት በተለያየ ጊዜ አስተምረውኛል። የመጀመሪያው የሰማው እንድታመን የረዳህ የትኛው ስብከት ነው? የትኛውን የመጽሐፍ ቅዱስ ክፍል ጠቅሰው ሲሰብኩ? የመጀመሪያው ንስሐ እንድገባና ንስሐ ገብቼ ትምህርት እንድማር ነው የተደረግኩት። የመጀመሪያው ስብከት አልሰበኩህም ማለት ነው። በንስሐ ውስጥ እኮ ስብከት አለ። ምን ብለው ሰበኩ? የትኛውን የመጽሐፍ ቅዱስ ክፍል ጠቀሱ እኮ ነው የሆነ። ኦኬ፣ መጽሐፍ ቅዱስ ከያዝክ ልታነብልኝ ትችላለህ? እጅ ላይ ካለ ምንድን ነው አንተ የዳንክበትን ጥቅስ እንኳን አታስታውስም እንዴ? መጽሐፍ ቅዱስ ከያዝክ ልታነብልኝ ትችላለህ? አላነብልህም። ምን ነበር የተጠቀሰው ጥቅስ በዛን ወቅት? ለመዳንህ አምነህ ለመዳንህ እና አምነህ ለመጠመቅ የሰማውን እግዚአብሔርን ቃል ሲንገር ኦኬ ልንገርህ። እሺ ሰው ሁሉ በአዳም ምክንያት ስህተት እንደሰራና ኃጢአተኛ እንደሆነ፣ ስለዚህ ይህን ደግሞ ኃጢአታችንን ከባርነት ነፃ ያወጣን ኢየሱስ ክርስቶስ እንደሆነ ተነግሮኛል። የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት? ስለዚህ ሁሉም ሰው ከአዳም ጀምሮ ኃጢአተኛ እንደሆነ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ስለ ኃጢአተኛ ስለመሆኔ ወይም ሰው ሁሉ ኃጢአተኛ ስለመሆኑ ከአዳም ጀምሮ ማለት መጽሐፍ ምዕራፍ ስንት ቁጥር ስንት? እሺ አንዴ ጠብቀኝ፣ አውጥቼ ላነብልህ እችላለሁ። This is ኦርቶዶክስ ወገኖቼ፣ ድነናል ይላል። የተነበበለትም እንኳን ጥቅስ እንኳን አያስታውስም። ዳንኩበት ብሎ የሚለውን እኮ ላነብልህ እኮ ነው። ተረጋጋ ዳኒ፣ እየቀጥሉ። ስለዚህ ሮሜ 5 ከ6 እስከ 9 ያለውን አንብብልኝ። የመጀመሪያ የተነበበልኝ ይሄ ቃል ነው። ከቻልክ አንብብልኝ። እኔ መጽሐፍ ቅዱስ ስላልያዝኩ ነው። ይሄን ሁሉ ደግሞ መሸምደድ ስላልቻልኩኝ ይሄው ቀላል እኮ ነው። በቃ አሁን አንብብልኝና መጀመሪያ የተነገረኝ ይሄ ቃል ነው። እሺ አሁን ኦርቶዶክስ እንዳሉንክ ነኝ እያልክ ነው እንጂ ኦርቶዶክስ እንዳሉንክ ወደ ገደለው እንግባና እንጨርሰው። በቃ አሳይቷል ወንድምነት በቂ ነው። ግን ኦርቶዶክስ እንዳሉንክ ላሳየ። ለምሳሌ ኦርቶዶክስ ልጅነት በምድር ይገኛል ብላ የምታምነው ታውቃለህ? በጥምቀት አዎ። አንተ ልጅነት አገኘው ብለህ የምታምነው በምንድን ነው? አምኜ ተጠምቄ። እኔ አንተ ልጅነት ታገኛለህ የምትለው በምንድን ነው ያልኩህ? አንተ ይጠይቅ። እኔ አምኜም ተጠምቄም መጀመሪያ ግን ማመን ነበረብኝ። አሁን አንተ ምን አይደለም ኦርቶዶክስ አይደለም። እቺ ለምን? ምክንያቱም ኦርቶዶክስ ልጅነት ይገኛል ብላ የምታምነው በጥምቀት ነው እንጂ በእምነት አይደለም። ኦርቶዶክስ ከእስልምና ሃይማኖት ከፕሮቴስታንት ከተለያየ ሃይማኖት የሚሄዱትን አታጠምቅም ማለት እንደኔ ድል ያላገኙትን ከየትም ይምጣ ሰው ሲጠመቅ ነው ልጅነት የሚያገኘው ብላ የምታምነው ይኸው በመረጃ ነው። እኔ ግን መጀመሪያ ተምሬ ነው የተጠመቅኩት። እኔ ስለ አንተ ነው አይመለከተኝም ብራዘር፣ ስለ አንተ። ኦርቶዶክስ ግን ይኸውልህ በኦርቶዶክስ ቤተሰብ ያላደጉ ልጆች ወይም ከሌላ እምነት የመጡ ልጆችን አስተምራ ታጠምቃለች። ይኸውልህ ስታስተምር ልጅነት ይገኛል ብላ ታምናለች ኦርቶዶክስ ወይስ ሰው ሲጠመቅ ነው ልጅነት ይገኛል ብላ የምታስተምረው? መጀመሪያ አስተምራ ነው የምታጠምቀው። እኔ አሁን ከሌላ እምነት ጥያቄ ሲያምኑ ልጅነት ያገኙ ብላ ትቀበላለች ወይ? ባይጠመቁ ልጅነት አገኙ ብላ ከተጠመክ በኋላ ነው። እኔ የተማርኩት መጀመሪያ አመንኩኝ፣ ካመንኩ በኋላ ተጠመኩ፣ በኋላ ግን ከተጠመቁ በኋላ። አንተስ ልጅነትን አገኘው ያልከው ከተጠመክ በፊት ነው ወይስ ከተጠመክ በኋላ? የመጀመሪያ ሳምን ነው። አየህ፣ አንተ ስታምን ነው ልጅነትን አገኘው። አሁንም ስለኔ ነው ያወራን ያለን ነው። ልክ ነው ብራዘር፣ አትደብቅ ራስህን። አየህ፣ አንተ ኦርቶዶክስ አይደለም የምንለው በምክንያት ነው። ይሄ እምነት የወንጌል አማኞች እምነት ነው እንጂ የኦርቶዶክስ እምነት አይደለም። ምክንያቱም ኦርቶዶክስ ልጅነትን የምታድለው በውሃ ነው። ውሃ ሲነካ ነው ልጅነት የምታገኘው እኮ። ገና ለተወለዱ ልጆች ነው እሱ። አይ ለሁሉም ላደገም ሰው። እኔ ግን መጀመሪያ ተምሬ ነው። እኔ መጀመሪያ አስተምራኝ ነው።
ወንድም አለም እኮ አስተምራክ ልክ እንዳመንክ ከመጠመቅ በፊት ልጅነት ተገኝቷል። አዎ ማመን ብቻ በቂ እኮ ነው። ውሸት። ይኸው የኦርቶዶክስ እምነት እንዳልሆነ ላሳይ። ይኸው የቤተ ክርስቲያኒቷ ዌብሳይት ላይ ያለ ጽሁፍ ከፈለክ ሄደ ሪፈር ማለት ይችላል። ጥምቀት ለክርስቲያኖች ሁለተኛ ልደታቸው ነው። አይዮ ልደታቸው ነው። መቼ? ምን? ጥምቀት። ሰው ሲጠመቅ ነው ምን የሚያገኘው? ልጅነትን የሚያገኘው። ኦኬ። ሲያምን አይደለም ልጅነትን የሚያገኘው። በኦርቶዶክስ ውሃ ሲነካው ነው ልጅነትን የሚያገኘው ብላ ነው የምታምን። ለዚህ ነው ከኢየሱስ ይልቅ ውሃን የምትሰብከው ዛሬም ድረስ ቤተክርስቲያኒቷ። ምን ላይ ነው እሱን የምታነብልኝ? የቤተክርስቲያኒቷ ዌብሳይት ሄደ ቼክ ማድረግ ትችላለህ እኮ። ዌብሳይቱን ሙሉ ከነ መረጃው ንገረኝ። ይኸው ኢትዮጵያ ኦርቶዶክስ ይኸው ዌብሳይቱ እኮ በስነ ስርዓት ግልጽ አድርገህ ንገረኝ ላንብበው። ይኸው ዌብሳይት እያሳየው እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ቅዱሳን ጽሁፍ ብቻ ነው የሚታየኝ ዳኒ። አሁን የሚታየኝ ጽሁፍ እንጂ የዌብሳይቱ ርዕስ ወይም ደግሞ መጽሐፍም ከሆነ መጽሐፉ እየታየኝ ነው። www.eotcmk.org አርገ። ይሄ እኮ የዌብሳይት ስም ነው ብራዘር። ኦኬ ይታያችኋል። ገስት ላይ ያላችሁት አሁን የሚያሳያችሁ እኔ እየታየኝ ስላልሆነ ነው። ይሄው እየነገርኩህ እኮ ነው። ኦኬ ልጻፈው። አይ በይታ ጻፈው። ይሄው እያሰብኩ እስክሪፕቶ ይታያል። እሺ ችግር የለም። እስክሪፕቶ ጽሁፉ ይታየኛል። አዎ እዚህ ጋር ይታያል። eotcmk.org የሚል አይታየኝም። እሱን እያየሁት አይደለም። ምናልባት ወይ ጋር ይጋረደኝ ነገር አለ ማለት ነው ሊሆን ይችላል። እሺ ከላይ ላድርገው። ችግር የለም። ከላይ ላድርገው። ቆይ ከላይ ይሄው የኢትዮጵያ ይሄንን ጻፈው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን። እዛው ስትገባ ስለ ጥምቀት ያወራችበት ሐሳብ አለ። እዛ ውስጥ ጥምቀት የእግዚአብሔር ልጅነት ይገኝበታል ብላ ዳግም ልጅነት ይገኝበታል ብላ እንደምታምን በግልጽ ተናግራለች። በዚያን ጊዜ ክርስቲያኖች እሺ ሰው ሲጠመቅ ልጅነትን እንደሚያገኝ በግልጽ የገለጸችበት ሐሳብ ማለት ነው። ጥምቀት ክርስቲያኖች ዳግመኛ ልደታቸው ነው፣ ሁለተኛ ልደታቸው ነው ብላ ቤተክርስቲያን ታምናለች። ጥምቀት ለመዳን ነው ብላ ታምናለች። እሺ አንተ ባጭሩ ጥምቀት ለመዳን ነው ብለህ ታምናለህ? ከውሃና ከመንፈስ ካልተወለደ በቀርም የሚል አለ አይደለ? የመጽሐፍ ቅዱስ ቃል እኔ ጠየቅኩ፣ ሌላ የምትመልስልኝ ሌላ አለ የለም? ራስህን ለምን ለመደበቅ እንደምትፈልግ አላቅም። ሁሌ የጠየቅኩ ጥያቄ ጥምቀት ለመዳን ነው ብለህ ታምናለህ ወይ ነው ጥያቄ። ልጅነትን ለማግኛ ነው። ጥምቀት ብቻውን አያድንም። ልጅነትን ለማግኛ ነው ካልክ ከራስ አምኗለሁ ከምትለው ነገር ጋር ራስ ትጋጫል። ለመዳን ግን ማመን ነው። ለመዳን ማመንን ማስቀደም አለብህ። ካላመን አትጋጭ ከራስ ጋር ብራዘር። ልክ ከዛ ደግሞ ጥምቀት ልጅነትን አገኝበታለሁ። የራስን ለምን ኦርቶዶክስ ነኝ ብለህ ታምናለህ? አንተ በቃ ኦርቶዶክስ አይደለም ብራዘር። ያው ሌላ ደግሞ መረጃ እንዲጣላ እናድርገው። በቃ እሺ የመረጃ ማት ማለት ነው። 5 አዕማደ ምስጢር መጽሐፍ አለኝ ሌላኛው። እዚህም ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት፣ አምልኮና የውጭ ግንኙነት ከመጽሐፏን በላይ እኔ መሰክርላታለሁ። አገልጋይዋ ስለነበርኩ፣ አጥማቂም ስለነበርኩ፣ ዲያቆን ስለነበርኩ ማለት ነው። ከካህኑ ጋር አንድ ሰው ሲጠመቅ ከካህኑ ጋር ዲያቆኑ አብሮ ያጠምቃል ማለት ነው። ኦኬ ትልቅ ሆነ ተጠመቅ፣ ትንሽ ሆነ ተጠመቅ። በኦርቶዶክስ ቤተክርስቲያን ውሃ ካልነካ በስተቀር ልጅነትን አታገኝም። እንደዚህ ይላል ገጽ 27 ላይ ሚስጥረ ጥምቀት ቁጥር 3 ማለት ነው። ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ ከእግዚአብሔር የልጅነትን ጸጋ መቀበያ የመንግስተ ሰማያት
መንግስተ ሰማያት መውረሻ ነው ብላለች። ምን ከእግዚአብሔር የልጅነት ጸጋ። ኦኬ አዎ የሥላሴ ልጅነት በምን እንደሚገኘው ነው ብላ የምትለው ቤተክርስቲያን በጥምቀት ነው። የእግዚአብሔር ልጅነት ማለት ነው። ጥምቀት ውሃው ካልነካህ ልጅነትን አታገኝም በእምነት አለቅ ዓለም ይወቅልኝ ብላ በጻፈችው መጽሐፍት ውስጥ ማለት ነው። ከፈለክ አምስቱ አዕማደ ምስጢር ደግሞ በጣም የተብራራበት መጽሐፍ አለ። እንደዚሁ ካሜራ ከፍተን ማሳየት። ስለዚህ አንተ የምታወራው መጽሐፍ ቅዱስ ብሎ በሚለው መሰረት ነው አንደበት የሚያወራው፣ ግን ተግባርህም ላይ ቅድም ስትያዝ እሱንም እንኳን ራሱ አላሟላህም። ምን እንደተሰበከ ራሱ እንኳን አታውቅም። ሲጀምር ሰባኪ ይዛ ቤት ስለሌለ ማለት ነው። ለምን ድረስ ሰባኪ የሌለው? አልተላኩም። ማላካቸውም እግዚአብሔር አላካቸውም። መጽሐፉ ካልተላኩ እንዴት ይሰብካሉ? ያለ ሰባኪስ እንዴት ይሰማሉ? ተብሎ ስለተጻፈ አልሰማህም። ስብከተ ወንጌል አልሰማህም። እና ሳልጠመቅ በፊት አምኛለሁ ብለህ አልክ ቅድም። እንዴ በፍጹም በኦርቶዶክስ ሳትጠመቅ ልጅነትን አታገኝም። በፍጹም ተጠምቀ ሜሮን ተቀብተ ቅዱስ ቁርባን ቆርበ ቅዳሴኛ ቀድሰን እኔ እንደኔ አይነቱ ዲያቆን በእርፈ መስቀል ወይኑን ሰተንህ እዛ ነው ልጅ ነህ ብላ ቤተክርስቲያን እንትን የምትልህ ማለት ነው። አሁን የምትነግረን እንደወረደ የመጽሐፍ ቅዱሱን እውነት ነው በአንደበት የምትናገረው፣ በተግባርህ ግን አላደረግከውም። ስለዚህ ኦርቶዶክስ ውሃ ሳይነካህ ልጅ ነህ ብላ አጽድቃለህም አታውቅም። ይሄው ነው ወንብነት። ቀጥሉ። ያ ባይሆን ራስን አታታል። ቤተክርስቲያኒቷ የማታምነውን እምነት አትከተል። የራስን ቤተ እምነት ነው ክሬት ያደረግከውና ወደ ጌታ እንድትመጣ አበረታታለሁ ብራዘር። አሁን የምታምነው ቤት ተሳስተሃል። በአጋጣሚ የገባህበት ቤት ሌላ ነው። ግን መጀመሪያ እንግዲህ የገባህ የተረዳው እውነት እያንኳኳ የነበረው ቤት የመሰለ በእምነት ኢየሱስ ክርስቶስን በማመን ልጅነትን አገኘዋለሁ ያልክበት ቤት መስሎ ነው የገባው እና ቤት ተሳስተሃል ወዳጅ፣ ተሳስተሃል። ወጥተህ ድጋሚው ወጥተህ ስትመለከት የምታገኘው ይሄው አሁን ወንድምነት ያሳየ የቤተክርስቲያኒቷ እምነት ነው እና ወዳጄ ባይዘወይኔ ስለ እግዚአብሔር ቃል ተቃውሜም አላውቅም። ኤርሚጋም በተደጋጋሚ አውርተናል። መጽሐፍ ቅዱሳዊ ስለሆነ ነገር እኔ ተቃውሜ አላውቅም፣ ልቃወምም አልችልም። አሁንም እሱን መሰረት አድርጌ ነው የማወራው። በቃ ካልተቃወምከው አምነኸዋል ማለት ነው፣ ወይ ደግሞ ማመን አለብህ ማለት ነው። ካመንከው አሁን አንደበትህ ያለው በአንደበትህ የተናገርከው ትክክለኛ የእግዚአብሔር ቃል ላይ ያለ የሐዋርያቱ አስተምህሮት ነው። በሕይወቴ ግን ፈጸምከው ብለህ ያልከው ግን የሃይማኖት የኦርቶዶክስ የሰው ስርዓት የሆነ ትምህርት ነው። ኦኬ፣ የሰው ስርዓት የሆነ ትምህርት ነው። ስብከተ ወንጌልም አልተሰበከህም። ኦኬ፣ ትምህርት ነው። አምስቱ አዕማደ ምስጢር ብለው ምናልባት ሊያስተምሩ የሚችሉ እሱን ምን አይነት ሰው እንዳስተማርህ ባናውቅም ማለት ነው። እና በመጽሐፍ ቅዱሱ አስተምህሮ በሐዋርያቱ አስተምህሮ መሰረት አንተ አልዳንክም። አንተ የተጠመቀው በኦርቶዶክስ አስተምህሮት ነው። የኦርቶዶክስ አስተምህሮት ደግሞ የመጽሐፍ ቅዱስ አስተምህሮት አይደለም ነው ብሎ የሚል ሰው ካለ ሌላ ይምጣና ከኛ ጋር እዚህ ሲያወራ እናያለን። የመጽሐፍ ቅዱሱ አስተምህሮት አስቀድሞ ሰው ለማመን ስብከተ ወንጌል መስማት አለበት። ይህን ቃል አይተኸው ታውቃለህ? እዚህ ጋር ላሳየህ። ሮሜ ላይ ቅዱስ ጳውሎስ እንደዚህ ይላል። ይኸውልህ እንደዚህ ይላል፣ ሰው በመጽሐፍ ቅዱስ አስተምህሮት የሚድነው በዚህ ደረጃ ሲያምን ነው። ኦኬ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ይህንን አልመሰከርክም በዚያን ጊዜ ማለት ነው። ኦኬ፣ ለምን ኢየሱስ ጌታ ነው ተብሎ የሚባልበት ቤተክርስቲያን አይደለም። አረ በትክክል ነው የምመሰክረው። እንዴ ኦርቶዶክስ ጀመር ጌታ አይደለም ብላ እንትን ልትልም አትችልም።
ብራዘር ማንንም ኦርቶዶክሳውያን ኢየሱስ ጌታ እንደሆነ ድብን አድርጎ ይመሰክራል። ጨዋታ አታብዛል። የሚሆነውን ነው የነገርኩህ። አይ አንተ እንግዲህ ከኛ የበለጠ የምታውቅ ከሆነ እኔ በመረጃ እንደዚህ ላሳያ። በመረጃ እስቲ ቆይ እንደዚህ ላሳይ። እሺ እንደዚህ ላሳይህ። ቤተክርስቲያን እንትን አትለውን ያልከው ስማ፣ ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብለው የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛይቷ ቤተክርስቲያን የተካፈልነው እኛ ነው። ኢየሱስ ወይት ምን አለ ልደተ ቃል ጴንጤ መጥቶ ኢየሱስ ጌታ ነው ሊያስብልህ አይገባም። ምክንያቱም አንተ በእውነተኛቱ ቤተክርስቲያን ስላለህ ይሄንኑ ነገር በቤተክርስቲያን ኢየሱስ ጌታ መሆኑ ይነገራል ነው እያለ ያለው ማ ልደተ ቃል ማለት ነው። ኦኬ ጥሩ። የጉባኤ ቤት መምህር ኤፍሬም ምን አሉ? እስኪ አንድ ድገመው። ወደ አንድ ወይት ያው ስማው። ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብለው የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛይቷ ቤተክርስቲያን የተካፈልነው እኛ ነው። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ ለበበል ግን በእንደዚህ በተቆራረጠ ቪዲዮ ባታሳየኝ መልካም ነው። አድምጠኝ። ለአንተ የአንድ ሰዓት ስብከት አልከፍትልህም እኮ ብትነግረኝ ትክክለኛ እንትኑን እኮ እኔ አዳምጠዋለሁ። አንደኛ እኔ ስነግርህ አልሰማህም፣ መጽሐፍ ስገልጥልህ አልሰማህም። ያዳመጥኩ እየሰማሁ ነው ኤርሚ። እየሰማኸኝ ከሆነ በቤተክርስቲያናችሁ ኢየሱስ ጌታ ነው ተብሎ አይሰበክም። እሱ ደግሞ በደንብ ነው የሚሰበከው። እሱም በመረጃ ታመጣልኛለህ ኢየሱስ ጌታ መሆኑ ማለት ነው። ግን የመጽሐፍ ቅዱስን ትምህርት ስነግርህ ይሄ ለአንተ ራስ ምታት ነው። ጌታ ካረዳ በስተቀር ይህንን እውነት ለመመስከር በአጋንንት እስራት ውስጥ ስላለህ፣ በድቅድቅ ጨለማ ውስጥ ስላለህ፣ ሃይማኖትህም ራሷ ኦርቶዶክስም ድቅድቅ ጨለማ ውስጥ ስላለች ይህንን ያደለሁም ያልኩት ብፁዕነታቸው ብፁዕ አቡነ ማርቆስ ናቸው የተናገሩት። የቤተክርስቲያኒቱ ስብከተ ወንጌል ኃላፊ በጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነው ያለነው ብለው ስላሉ ስድብ እንዳይመስልህ። በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። መዳኛው ሰው በአፉ መስክሮ በልቡ ሲያምን ነው። በልቡ አምኖ በአፉ ሲመሰክር ነው ማለት ነው። አዎ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እናንተ ጋር ሳይጠመቅ አይድንም። መጽሐፉ ግን ሰው በልቡ ካመነ ይጸድቃል ይላል። በአፉ መስክሮ ይድናል ይላል። እናንተ ጋር ሰው የሚጸድቀውም ሰው የሚድነው ተጠምቆ ነው። ተጠምቆም ራሱ እንኳን ድናልም አትባልም። ሜሮን ትቀባለህ፣ ሜሮን ተቀብተህ ድናል አትባልም። ቅዱስ ቁርባን ተብሎ ትቆርባለህ፣ እሱንም ቆርበህ ድናል አትባልም። ስራ ትባላለህ። ያው በስራዬ የሆነ ምግቤ ጨነቀኝ፣ ጠበበኝ፣ ነፍሴ ወዲያልኝ እያልክ ትላለህ። በዛ ደግሞ ትሞታለህ። በምትሞት ሳለ ደግሞ ፍታት ይደረግልሃል። እንደሱም ሆኖ አድንም። እዚህ ያላችሁ ወገኖች ዘራችሁን ከኦርቶዶክስ ቤተክርስቲያን የተሳሳተ የሃይማኖት ትምህርት ጠብቁ። እውነቴን ነው ብዬ የምላችሁ፣ እውነቴን ነው ብዬ የምላችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ህዝብ ወደ ሲኦል የሚጋዝባት ቤተ እምነት ማለት ነች። ኦኬ መጽሐፍ ይላል በእርሱ የሚያምን ሁሉ አያፍርም ይላልና፣ እርሱ የተባለው ማነው? በጌታ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናልና ካለ በኋላ እንደዚህ ይላል ቀጥሎ፣ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል አለ። ባልሰሙትስ እንዴት ያምናሉ አለ። ባልሰሙት
እንዴት ያምናሉ? ሰው ሳይሰማ እንዴት ያምናል እያለ እኮ ነው ቅዱስ ጳውሎስ። ያለ ሰባኪስ እንዴት ይሰማሉ አለ። ሰባኪ ከሌለ መስማት አይችሉም ማለት ነው። አዎ ሰባኪ ከሌለ መስማት አይችሉም። ካልሰሙ አያምኑም። አዎ ካላመኑ አይጠሩትም ማለት ነው። እንዴት ይገርማል! እንዴት ይደንቃል! አየህ፣ ያለ ሰባኪ እንዴት ይሰማሉ አለ። ሰባኪ ማሰማት አለበት ማለት ነው። ሄዶ ሰባኪው ሲሰብክ ከዛስ ይሰማሉ። ሲሰሙስ ይጠሩታል። የጠሩትንስ ያምኑበታል ማለት ነው። ኦኬ። መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አለ። ሰባኪዎቹ ደግሞ መላክ አለባቸው ማለት ነው። ማን ነው የሚልካቸው? እግዚአብሔር። ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። አንተ አሁን መጥቶ ቅድም ሮሜ 5 ምናምን ነገር ሆነ በጭንቅ ሄደህ ያመጣኸውን ጥቅስ እሱን ጥቅስ መጥቶ ስር ያነበበልህ ቄስ አልተላከም። ማን አላከውም? ጌታ አላከውም። ቄስ ነው። ያን ቄስ ደግሞ ኦርቶዶክስ ነች የሾመችው። ያ ቄስ የሆነው በመጽሐፍ ቅዱስ አስተምሮ ሳይሆን በቤተክርስቲያኒቱ ሰው ሰራሽ ትምህርት ነው። የቤተክርስቲያኒቱ ሰው ሰራሽ ትምህርት ውዳሴ ማርያምና መልካ ማርያም መልካ ኢየሱስ ተምረ ሰላም ሰላም ለዝክረ ስመኪ አወዝበነ ከልበኒ ወቁሶመነ ሰልበት ሙዝ ማርያም ድንግል ለባሴት አቢ ትእዛዝ ብሎ ነው ቄስ የሆነው። ይሄ መጽሐፍ ቅዱሳዊ ነው አይደለም። መጽሐፍ ቅዱሳዊ ቅስና አይደለም። በመጽሐፍ ቅዱስ ስትመዝነው ምንድነው? ውድቅ ነው፣ ገለባ ነው። እሱ ሰውዬ መጥቶ ምንድነው አነበበልኝ ብላ ያልከው ቅድም ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ሰበከ? በፍጹም አይሰብክም። ከየት አምጥቶት ይሰብካል? የቄስ ሰባኪ አይተንም አናቅም። አባባ ቄሱ ዳቦ ሲቆርሱ ጡት አለፈሱ ምናምን ነገር ያለ ሕፃን የሚቀልድበት ያው ከመብልና ከመጠጥ ጋር የሚውል እና ውሃ ቤቱ ሰው መጥቶ ረጭቶ ነው እንጂ የሚሄደው ሰብከው አያውቁ። መጽሐፉ ግን ምን ይላል? ካልተላኩ እንዴት ይሰብካሉ ይላል። መላክ አለበት ማለት ነው። ማን ነው ላኪው? እግዚአብሔር። እግዚአብሔር ሰባኪዎችን ይልካል። የተላኩት ወጥተው ይሰብካሉ። ሲሰብኩ በኢየሱስ ክርስቶስ የሙታን ትንሣኤ በስሙ በማመን ንስሐና የኃጢአት ይቅርታ እንደሚገኝ ይሰብካሉ። ሰዎች ሲሰብኩ ይሰሟቸዋል። ሲሰሙስ ያምናሉ። ከዛስ መዳንን ያገኛሉ ማለት ነው። በዚህ ቃል መሰረት አንተ አላመንክም። በዚህ ቃል መሰረት ስላላመንክ አልዳንክም። የኦርቶዶክስ ጥምቀት ብለህ ያልከው በሙሉ ቅድም ስትነግረን የነበረው ባፍህ የመጽሐፍ ቅዱስን ትምህርት ነው። አየህ፣ ባፍህ ያወራሁና በተግባር ፈጽሜዋለሁ ብለህ የምትለው አልተገናኘም። እንደ መጽሐፍ ቅዱሱ በሆነ ትምህርት እንድታምን እንደ መጽሐፍ ቅዱሱ በሆነው ትምህርት እንድታምን እንደ መጽሐፍ ቅዱሱ በሆነው ትምህርት አምነህም እንድትጠመቅ በክርስቶስ ኢየሱስ በማመን የሚገኘውን የኃጢአትን ይቅርታ እንድታገኝ ከዘላለም ጥፋት ዳን። ኤስኤስኤፍ እኮ አሁን ያልከውን ሁሉንም እኮ አምናለሁ። አላምንም አላልኩም። ታምናለህ፣ ግን ተግባር ላይ ግን የፈጸምከው ይሄንን አይደለም። ከዚህ በፊት ልጅነት አገኘሁበት ብለህ ያልከው ተግባር ላይ የፈጸምከው በዚህ ትምህርት መሰረት አይደለም፣ በሰው ሰራሽ ትምህርት ነው። ጉዳዩ ዛጋ ነው። አየኸው፣ መጽሐፍ ቅዱስ የሚጠቅመንን ነው የተጻፈልን አይደለ? እኔ ደግሞ በመጽሐፍ ቅዱስ እኔ ስለ መጽሐፍ ቅዱስ የሚጠቅመንን አይደለም የተጻፈው ብዬ አላልኩም። በተግባር ያደረግከው የሚጠቅምህን አይደለም። የመጽሐፍ ቅዱስ ትምህርትማ ስለሚጠቅምህ በመጽሐፍ ቅዱሱ ትምህርት ናና እመንና ዳን እያልንህ ነው። እኮ አምኜ እኮ ነው የዳንኩት። አምነህም አልዳንክም። በኦርቶዶክስ ተዋሕዶ ክርስቲያን አምኖ መዳን የሚባል ትምህርት የለም እኮ ብለህ መጽሐፍ ገልጠን አሳየንህ። እኔ እዚሁ የምነግርህ ሰውዬ አጥማቂ ነኝ እኮ አልኩህ። ዲያቆን ስለሆንኩኝ ከካህኑ ጋር ዲያቆኑ በራሱ ባያጠምቅም ከካህኑ ጋር ግን አብረን እናጠምቃለን። ስለዚህ አሁን አንተ የምትነግረኝን እኔ ለብዙ ዘመን ሳጠምቀው የነበርኩትን ሁሉ አንተ እዚህ ጋር መተህ አዲስ ስርዓት አትሰራልኝም። እኔን አላምንም ብለህ ብትል የቤተክርስቲያኒቱን መጽሐፍ ታሳየው። እሺ፣ አንተ ስታጠምቅ ከነበረ አንድ ከእስልምና የመጣን ሰው
መጀመሪያ ምን አስተምረው ነበር ስታጠምቅ የነበረው በኦርቶዶክስ እያለሁ? እኔ አላጠምቅም ብዬ ስለሽ ኦርቶዶክስ ስታጠምቅ የነበረው እንዴት ነበር? እኔ በግሌ አላጠምቀው ነው ብዬ ከካህኑ ጋር አብረን ስናጠምቅ ካህኑ አስቀድሞ ካህኑም የሚያጠምቀው መጀመሪያ አስተምሮት ነው ሳያስተምረው ነው የሚያጠምቀው? 5 አዕማደ ምስጢርን ያስተምሩታል። ኦኬ 5 አዕማደ ምስጢር የሚባሉ ትምህርቶች አሉ። እነሱን ያስተምሩታል ማለት ነው። ያውም እንደ ቄሱ ሳያስተምሩ ነው መጀመሪያ አጥምቀው ነው የሚያስተምሩት የሚለውን ደግሞ እንትን ልትል ይገባል። መጀመሪያ ሳይጠመቅ መማር የለም እኮ ነው ቅድም ስትሉኝ የነበረው። አልወጣንም። ለማንኛውም ለአንተ አይነት አሁን ትልልቅ ሆነው ለመጡ በመጀመሪያ ታስተምራለች። በቃ እዚህ ጋር ብቻ ያዝልኝ፣ ታስተምራለች። ነገር ግን ትምህርቱ ትክክል አይደለም የሚለውን ትክክል ካልሆነ ይሄ ትክክል አይደለም ልትለኝ ነው የሚገባው እንጂ አታስተምርም የሚለውን አስተምሩ አላለም። ጌታ የሚጠመቀውን ሰው እኮ አስተምሩ አላለም። ገና ለማጥመቅ አስተምሩ እኮ አላለም። ስበኩ ነው ያለው። ስብከት ማለት ማስተማር ነው፣ ሌላ ነገር የለም። ውሸት ነው። ለእኔ አትነግረኝም። ስብከትና ማስተማርን አታውቀውም። የአሰባበክና የአስተምሮትን የማስተማርን ነገር አታውቀውም። ባላወቀው ላይ ዝም ብለህ አትናገር። እኔ ሰባኪ ስለሆንኩ ጌታ በሰጠኝ ነገር ስለማስተምርም ስለምሰብክም ስብከት እና ትምህርት ይለያያል። ትምህርትና ስብከት የሚለያይበትን ነገር ይለያያል። ለምን እነግርሃለሁ? እሱን ትምህርት ስትማር እናስተምርሃለን። ይኸው እኔ እየነገርኩህ አይደል? እዚህ ካልነገርክኝ ይለያያል ማለት ደግሞ ለምን ትደበቃለህ? ብራዘር ይለያያል። አይለያይም ብለህ በግልጽ ነው እየነገርኩህ ያለሁት እኮ። ይህን ትምህርት የምትፈልግ ከሆነ ጌታን ከተቀበልክ በኋላ ስናስተምርህ ታየዋለህ። አሁን አንተ እኔ በተናገርኩ ሳለ ይሄንን አሳየኝ ያን አሳየኝ አትበል። ጥምቀትና እኮ ልክ አይደለም የምትለኝ ስብከትና ትምህርት ይለያያል። ሄሎ እኔ አሁን ለአንተ ላስተምርህ አይደለም የመጣሁት። እኔ ላስተምርህ ሳይሆን እኔ ልሰብክህ ነው የመጣሁት። ለአንተ አሁን ምን ብዬ ነው የማስተምርህ? ያልዳንክ ሰው ምን ብዬ ነው የማስተምርህ? ኦኬ ለአንተ ትምህርት አይደለም ያስፈልግ ስብከት። ኦኬ እንደ ፕሮቴስታንት አስተምሮም እኮ ሰው ለመዳን መማር አለበት አይደለ? መሰበክ አለበት አይደል? አናስተምርም። ታስተምር በምንድን ነው ሰውን እሺ አድናለሁ እኛ እንሰብካለን መንግስቱ አቀርባለሁ የምትለው? ለምንድን ነው የማሰማው? አንተ ሄሎ እኛ እንሰብካለን፣ ሰውን አናስተምርም። በመጀመሪያ አሁን ያንተ አይነቱን እንሰብካለን። ስብከት ነው የሚያስፈልገው። በስብከት ሞኝነት አምነህ እንድትድን የእግዚአብሔር በጎ ፈቃዱ ስለሆነ ሰባኪ ነኝ፣ የወንጌል ሰባኪ ነኝ፣ እንሰብካለሁ። እዚህ ያሉ ወንድሞቼ እና እህቶቼ የወንጌል ሰባኪ ስለሆኑ ወንድምነት ይሰብካል ማለት። ከዛስ ከተሰበክህ በኋላ ታምናለህ። ካመንክ በኋላ ትድናለህ። ከዛ ጌታ ያዘዘውን ስራ ትፈጽማለህ። ከዛስ እውነተኛ ደቀ መዝሙር እንድትሆን እናስተምርሃለን ማለት ነው። ትምህርት ከዛ በኋላ እንጀምራለን። ታንክ ዩ። ልዩነት ንገረኝ ኤርሚ። አልነግርህም። እሱ ትምህርት ቤት በመጀመሪያ መንና ከዛ ስናስተምርህ እንነግርሃለን። ለማመን እኮ መማር ይኖርብኛል፣ ማወቅ ይኖርብኛል። እሺ አይኖርም። እንደ ፕሮቴስታንት ለማመን ማወቅ ይኖርብኛል። ለማመን አስተምሩ አላለን። ስበኩ ነው ያለ። ኦኬ ለማመን እሺ ስበከኝ። ማስተማር የሚለውን ውድቅ ካረከው እኔ እንዳምን ወይ እንድድን ስበከኝ። የተለየ ነገር የተለየ ነገር ምንድን ነው? የተለየ ነገር በቃ እኔ መጽሐፍ ቅዱስን አምናለሁ፣ እንደማልቃወም ደጋግሜ ነግሬሃለሁ። ከዚህ በፊትም አውርቻለሁ። አምናለሁ፣ በመጽሐፍ አምናለሁ፣ በስነ ስርዓት አምናለሁ። አታምንም? የተቃወምኩት ቃል ካለ ንገረኝ። የተቃወምኩት ነገር ካለ አንተ የመዳን መንገድ ብለህ የምታስተምረኝን ወይም የምትነግረኝ ቃሉን በቃልነት ደረጃ መጽሐፍ ቅዱስ ውስጥ ያለውን ይህንን አልቀበልም ብለህ እኮ አትልም። አላልክም ማለት ግን ታምነዋለህ ማለት አይደለም። አምናለሁ ማለት ነው። አታምንም? ካመንክ በቅዱስ ቃሉ ነው የምታምነው አይደለ? አዎ። የእግዚአብሔር ልጅ የሆንከው በጥምቀት ነው ወይስ በእምነት ነው? በማመን ብያለሁ እኮ አስቀድሜ ስናገር ነበረ። መጀመሪያ ቤተክርስቲያን ሰው የእግዚአብሔር ልጅ የሚሆነው በእምነት ነው በጥምቀት ነው ብላ ትላለች። እኔ በእምነት እንደሆነ ነው የማውቀው።
መረጃ ስጠኝ። በእምነት እግዚአብሔር ልጅ ይሆናል ብላ ኦርቶዶክስ የምታስተምርበት ያው ቅድም አነበብክልኝ እኮ ሰው በልቡ አምኖ አልጠየቅኩም። የቤተክርስቲያኑን የመጽሐፍ ቅዱሱ ነው እሱ የመጽሐፍ ቅዱሱ ነው። ከኔ ጋር ስለ መጽሐፍ ቅዱስ ነው ተግባብተህ የምታወራ ከሆነ ልብ በልና ስማኝ። የመጽሐፍ ቅዱሱን የነገርከኝ የኦርቶዶክስን ሰው አምኖ የእግዚአብሔር ልጅ ይሆናል ብሎ የሚልበትን ክፍል አሳየኝ ከቤተክርስቲያኑ ትምህርት። ኦርቶዶክስም እኮ በባይብል ነው የምትመራው። አላስፈላጊ የሆኑ መጽሐፎች አሉ፣ የእሷን ትምህርት ስጠኝ ነው ይኖራሉ። የምቃወመው መጽሐፍ ብዙ ይኖራል። እድል የሰጠው እንድታወራ ነው። ካልሆነ ግን ያው እታይ ትወርዳለህ ማለት ነው። ብራዘር ከአንተ ጋር አልጨቃጨቅም። ልብ በል። በቤተክርስቲያኒቱ ትምህርት መሰረት በእምነት ሰው የእግዚአብሔር ልጅ ይሆናል ብላ ትላለች አለች። የቱ ጋር ነው ብሎ የሚለው እኮ ቤተክርስቲያን ትልቅ መመሪያዋ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ አልኩ። የጠየቅኩን ሰምተኛል። የመጨረሻው ቻንስ ለምሰጥህ ስላልሰማኝ ማለት ነው። መጨረሻ ማለት ነው። ኦኬ ቃሌን እፈጽመዋለሁ፣ አረገዋለሁ። ቀጥዬ ቤተክርስቲያኒቱ ሰው የእግዚአብሔር ልጅነትን ስልጣን የሚያገኘው በእምነት በኩል አይደለም ብላ ትላለች ብዬ ስልህ አይ በእምነት ነው ብላ የምትለው አልከኝ። በእምነት ነው ብላ የምትለውን ቦታውን አምጣ ነው ያልኩ እኮ። ከመጽሐፍ ቅዱስ ውጭማ ምንም ላመጣልህ አልችልም። እኔ መጽሐፍ ቅዱስን ቤተክርስቲያኒቱ መጽሐፍ ቅዱስ ላይ ሰው በእምነት የእግዚአብሔር ልጅ ይሆናል ነው ብላ የምትለው አይደለ? በመጽሐፍ ቅዱስ ኦኬ። የቤተክርስቲያኒቱ ትምህርት እንደዛ ነው አይደል? ሰው የእግዚአብሔር ልጅነትን የሚያገኘው በምንድን ነው ብላ የምትለው? አምና በመጠመቅ። ታዲያ ሰው በእግዚአብሔር ሲያምን የእግዚአብሔር ልጅ ይሆናል ብላ ትላለች ኦርቶዶክስ? አዎ ካመነ ትላለች። ሰው ሲያምን የእግዚአብሔር ልጅ ይሆናል ብላ ትላለች። ሳይጠመቅ በፊት ትላለች። መረጃውን ስጠኝ። አማኙ ሁሉ እኮ የእግዚአብሔር ልጅ ነው ብላ ነው። እሱን መረጃ ስጠኝ። ሳይጠመቅ በፊት በኦርቶዶክስ ሳይጠመቅ በፊት ሰው ሳይጠመቅ በፊት የእግዚአብሔር ልጅ ይሆናል ብላ ያለችበትን ክፍል ስጠኝ። እግዚአብሔር ይመስገን ደህና። ቶሎ በልሽ ወንድሜ። ጊዜን አትውሰድብኝ። እሺ አንዴ ከስተመር እያወራው ስለሆነ ነው። 5 ደቂቃ። ምን አይነት ቴሌቪዥን ነበር? ኖ ኦኬ 5 ደቂቃ ለአንተ አንሰጠንም። በታች ወረድልን። ኦኬ ቴንክ ዩ። ወንድምነት ትልቁ ላይሆን ይዋሻሉ። በጣም ነው የሚዋሹት። ቤተክርስቲያን ኦርቶዶክስ ሰው ካመነ በኋላ የእግዚአብሔር ልጅ ይሆናል፣ በእምነት ሰው የእግዚአብሔር ልጅ ይሆናል ብሎ የሚል ትምህርት የላትም ወገኖች። አታስተምርም እንደዛ። ያው መጽሐፍቶቿ ስለ ጥምቀት የተጻፈበት ማለት ነው። እዚህ ጋር እንኳን ብታዩት የጥምቀት ይልና ከሰባቱ ሚስጥራት የመጀመሪያው ጥምቀት ነው። ጥምቀት ይላል ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ሚስጥር ነው ይላል። ሰው ለመወለድ የእግዚአብሔር ልጅ ለመሆን ምን መሆን አለበት? መጠመቅ አለበት እያለች ነው። መጠመቅ አለበት እያለች ነው። አይ በቃ አትላክ። ምንም መረጃም የለህም። ዝም ብለህ ማድረግ ነው የሚሆነው። አትላክ። ኤስኤስኤፍ ሩቅ ነህ አንተ። ኦኬ ወንድምነት አለህ? አለ ወንድምነት እሺ። ስለዚህ ምንድነው በጥምቀት ነው ልጅነትን ይገኛል ብላ የምትለው እንጂ ኦርቶዶክስ በእምነት ልጅነት ይገኛል ብላ አትልም። በፍጹም ነውር ነው አይባልም። ካሉም ለአፋቸው ያህል ነው የሚሉት። በተግባር ግን ብጠይቋቸው አምነው አይደለም። ከሌላም ቤተ እምነት ይምጣ ትልቅ ሆኖ ሽማግሌም ሆኖ ይምጣ አሮጊት፣ ሕፃንም ይሁን በኦርቶዶክስ ቤተክርስቲያን ስርዓት ኦኬ የጥምቀትን ስርዓትና
የሜሮን መቀባትን፣ ቅዱስ ቁርባንን እነዚህን ሶስቱን አካቶ ካልወሰደ በተለይ ካልተጠመቀ የእግዚአብሔር ልጅነትን የሥላሴ ልጅነትን በፍጹም 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 አያገኝም ቤተክርስቲያኒቱ ያለችው ማለት ነው። ይሄ ልጅ አሁን ይዋሻል ቆንጅዬ ውሸታም ነው። ኦርቶዶክስ እንደዛ አታስተምርም። ኦኬ አታስተምርም እንደዛ። ስለዚህ በጌታ በኢየሱስ ክርስቶስ በማመን ንስሐንና የኃጢአት ይቅርታችሁን ካገኛችሁ በኋላ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንድትተባበሩ በእውነተኛው ስብከት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንድትድኑ ኢየሱስ ያድናል፣ ኢየሱስ ጌታ ነው እንላችኋለን። ጌታን በመቀበልና ጌታን በማመን ነው እንጂ ዳግም ልደት በመጠመቅ አይደለም። ሰው በመጠመቅ ዳግም አይወለድም፣ በማመን ግን ይወለዳል። ኦኬ ኦርቶዶክስ እንደዚህ ትላለች። አሁን ያሳየው ማለት ነው ገጽ 43 ላይ ሶሪ ይቅርታ እንዴ ጥምቀት ገጽ ማለት 33 ላይ ምን ይላል? እዩት። ጥምቀት ከሰባቱ ምስጢራት መጀመሪያው ጥምቀት ነው፣ የመጀመሪያው ጥምቀት ነው ካለ በኋላ ጥምቀት ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ምስጢር ነው ትላለች። ኦኬ ምን ዳግመኛ ተወልደን፣ ሰው ዳግም ለመወለድ ምን ማለት አለበት ማለት ነው? በኦርቶዶክስ መጠመቅ አለበት። ካልተጠመቀ ዳግም መወለድን አያገኝም። የኦርቶዶክሱ ማለት ነው። ኦኬ ለዚህ ክፍል የጠቀሰችው ምንድነው? ማቴዎስ 28 ከ19 እስከ 20 ነው አይልም። ማቴዎስ 18 ከ19 እስከ 20 ሰው የእግዚአብሔር ልጅ የሚሆነው ሲጠመቅ ነው አይልም። ኦኬ የኦርቶዶክስ እንደዚህ ነው ብሎ የሚለው እሺ። ሰው ዳግም የሚወለደው ምን ሲል ነው ማለት ነው? ሲጠመቅ ነው በኦርቶዶክስ። የመጽሐፍ ቅዱስ ሰው ዳግመኛ የሚወለደው ምን ሲል ነው? ኦኬ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 1 ላይ የእግዚአብሔር ልጅነት እንዴት ይገኛል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ጥምቀት አለ እዚህ ጋር የለም። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ስለዚህ ሰው ዳግም ለመወለድ የእግዚአብሔር ልጅ ለመሆን ምን እንደሚያስፈልገው ማለት ነው? እስኪ እምነት እያላችሁ ጻፉ። የሚያምን ብሎ የሚለው ማለት ነው እምነት ነው። በእምነት ነው ዳግም የምትወለደው። ማንን በማመን? ክርስቶስን በማመን። ክርስቶስ የእግዚአብሔር ልጅ ነው ብለህ ስታምን ከእግዚአብሔር ትወለዳለህ ማለት ነው። አለቅ። ኦርቶዶክስ ደግሞ ጥምቀት ዳግመኛ ትወለዳለህ ትላለች። ውሃ ሲነካህ ዳግመኛ ትወለዳለህ ትላለች። መጽሐፍ ቅዱስ ግን ጥምቀትን ዳግም ለመወለድ ነው ብሎ አይልም። ዳግም ለመወለድ ሰው የእግዚአብሔር ልጅ ተብሎ ለመጠራት ክርስቶስ ብሎ ማመን ነው፣ እምነት ነው ማለት ነው። አያችሁት ልዩነቱ? አዎ ኦርቶዶክስ ሰው ክርስቶስ ነው ብሎ በልቡ ሳያምን
ሕፃናትን ወስዳ ውሃ ውስጥ ትጨምራለች እና የግብፅ ባንዲራ ላዩ ላይ ታስርለታለች። ቀይና ነጭ ጥቁር ክር የግብፅ ባንዲራ ማለት ነው። ስም ማጥፋት እንዳይመስላችሁ። ማኅተቤን አልበጥስም ሲል ይሆናል። ከዛ በኋላ ማለት ነው ማኅተብ ትኖራለች ለዘላለም ማኅተቤን አልበጥስም ትኖራለች ለዘላለም። እችን ነበር የምናስረው። ቆንጅዬ የግብፅ ባንዲራ ማለት ነው። ወይ ደግሞ በኦሮሚያ ክልል የአባገዳ ባንዲራ የሚባለው ማለት ነው። ምንና ምንድነው? ነጭ፣ ቀይና ጥቁር። ነጩ የመንፈስ ቅዱስ ምሳሌ ነው ትላለች። በዚህ ርትዕት ሃይማኖት መኖር እንዴት መታደል መሰላችሁ እየተባለ ማለት ነው። ቀዩ የወልድ ምሳሌ ነው፣ ጥቁሩ ደግሞ የአብ ምሳሌ ነው ትላለች። ጥቁሩ ምንድነው? አብ ነው። ቀዩስ ወልድ ነው። ነጩስ መንፈስ ቅዱስ ነው። ማን ይህንን እንዲህ የሰራብን ብለህ ብትል ሰሜን አፍሪካ ላይ የተቀመጠ ግብፅ የሚባል አረብ ነው እኛን ጢባ ጢቤ እየተጫወተብን ያለው። ጢባ ጢቤ እኮ አልኩ። ግብፅ በጣም ብልጦች ናቸው አረቦች። ያ ጳጳስ ከዛ ነበር ስናግዝ የነበረው ኢምፖርት እያስገባል ለ1600 ዓመት እና መጡና እነሱ አላህ አክበር እያሉ መጣው እኛ ላይ እንዲህ አይነት ክር የግብፅን ባንዲራ ማለት ነው እያሰሩልን። ይኸው አሁንም አለ ይታሰርላል። እና ከዛ ምን ትላለህ? አልበጥስም ማኅተቤን አልበጥስም ትኖራለች ለዘላለም። በቃ ያኔ እዛ አንገቱ ላይ አስረን ላክኑ እንዲሁ እንደተፈጠረ አለ ለጫቱን እየቃመ ሰውየው ድራፍቱን እየጠጣ ማለት ነው። አቦዘነችን ብትሆን እንደዛው ሰፈር ለሰፈር ማነሽ ወይዘሮ እንትና ቡናው ደርሷል እየተባለ መጽሐፍ ቅዱስ አያነቡ፣ መጽሐፍ ቅዱስንም አንብቡ ብሎ የሚያበረታታቸውም የለም። ከነሱ ደግሞ የበለጠ ሃይማኖተኛ አለ እንዴ? ተወኝ አልኩ። ከጉልቻው ስር ስትነሳ ወደ ከተማ ስትሄድ መስቀለኛው መንገድ አይበቃት ስታማትብ። መጽሐፍ ቅዱስ ብጠይቋቸው ናቲንግ። የሥላሴ ልጅነት የምታገኘው ስትጠመቅ ይሄን ክር እንደዚህ እናስርልሃለን። በግብፅ ባንዲራ አንገትህ ይታሰራል። ስታድግ ግብፅ ካገኘህ አንገትህን አንቃም ልደፋ ትችላለች። እነሱ ብልጦች ናቸው። እንደዚህ አድርገው እኛ ላይ ድራማ ሰርተው ሄዱ ማለት ነው። በቃ ያው አንዱ አልበቃ ብሎ በሶስት እችኛይቱ ግብጥ ነች። የግብጥ ባንዲራ ናት እችኛይቱ። ራዘር ይሄ ነው በቃ ልጅነት አገኘ ተብሎ የሚባለው ይሄ ነው። እነ ሼህ መሐመድ ናቸው እኮ ብፁዕ አቡነ መሐመድ ተብለው ሳይሆን ብፁዕ አቡነ ገብርኤል ተብለው፣ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ሚካኤል፣ ብፁዕ አቡነ ቴዎፍሎስ ተብለው መጡልህ። ከንጉሱ በፊት ማለት ነው። በተለይ መጡ ለስንት ሺህ ዓመት? ለ1600 ዓመት አረብ ሙድ እየያዘብን ማለት ነው። የኔ እናንተ አያቶችን ቅድመ አያቶች ጢባ ጢቤ ነው የተጫወቱብን። ጳጳሱ ናቸው የጻፉት። የሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎሪዮስ ናቸው የጻፉት። ይሄን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የታተመው። አስበልታናለች እቺ ቤተክርስቲያን ለስንት ሺህ ዓመት ስንት ኪሎ ግራም ወርቅ የሀገራችንን ማዕድን ዘረፉት አልኩ። ጳጳሱ መጥቶ ምድሪቱን ባርኳት ይሄዳል እየተባለ ሲመጣ ግን ብዙዎቹ መስጊድ የተተከሉት በእነሱ ዘመን ነው። ጳጳሱ ናቸው የጻፉት ስልህ
ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዋርያት ስትመራ የነበረች ነው ብሎ እስላም መርጧታል። ብራዘርዬ እውነቱን ልንገር፣ ጳጳሱ ናቸው የጻፉት። ተክቢር ነው ማለት ያለብህ አንተ። ለዚህም ነው ከድሮ እኛና እነሱ ነን እያሉ የሚመሰክሩት ማለት ነው ኦርቶዶክሳውያኑ። እናንተ እኮ ትናንትና ነው የመጣችሁት ኤርሚያስ፣ እኛ እኮ ከጥንትም እኛና እነሱ ነበርን ይለዋል። እኛና እነሱ ነበርን ይላሉ። ያው ሁለቱንም ስለ ዘላለም ሕይወት ጠይቃቸው አያውቁትም። ሙስሊሙን ጠጋ ብለህ የዘላለም ሕይወት አለ በለው፣ አለ ይልሃል። የዘላለም ሕይወት አለ ይልሃል። ሞትና ሲኦል እና እንደዚህ ሕይወት ገነትና ሲኦል አለ ይልሃል እነሱ። ኦኬ አንተ የት ነው የምትገባው? ለሰል አምላኩን ጠርቶ እሱ ነው የሚያውቀው ይልሃል። ግን በየመንገዱ ተክቢር እያለ አላሁ አክበር እያለ ለአንቃው እስኪላቀቅ ድረስ የሚጮው ሰውዬ የዘላለም ሕይወት እንዳለው አያውቅም። ያስከተላቸውም ሰው መሐመድ የተባለውም እንዳለውም አያውቅም። ሐዲሳታቸው ላይ ይሄን የተጻፈው አያውቁም። እሺ ከዛኛው እነሱ ክርስቲያን ስላልሆኑ እሺ እንበል ክርስቲያን ነው ብሎ የሚለው ጋር መጥናልኛ ባለ ማህተቡ ብሎ የሚለው ማለት ነው። ማህተቤን አልበጥስም ብሎ የሚለው ሰውዬ ጋር ኦኬ አንተስ የዘላለም ሕይወት አለ ወይ በለው። ይኸውልህ እምልህ በእመቤታችን አማላጅነት በጌታ ቸርነት ይላል። አለ ወይ የዘላለም ሕይወት? አንተ አያውቀውም የዘላለም ሕይወት ማግኛውንም። አወቀም ከተባለ እንግዲህ የጻድቃን መታሰቢያቸውን ያደረገ ቶሎ ብለው መብልና መጠጥ ነው የሚወዱት። መታሰቢያቸውን ያደረገ ብሏልና ስሙን በሕይወት መጽሐፍ ላይ ጽፈዋለሁ አላለም። መታሰቢያቸውን የጻድቃን ያደረገ ስሙን የሕይወት መጽሐፍ ላይ ጽፋለሁ እሱን ገድላትና ድርሳናት ናቸው ብሎ የሚሉት። ደሜን አታፍላው ስልህ እንዲህ የሚል ስብከት ጌታ የጻድቃን መታሰቢያ ያደረገ ስሙን በሕይወት መጽሐፍ ጽፈዋለሁ አላለም አይልም። እንዲህ የሚል መጽሐፍ ቅዱስ የለም። እሱን የሚለው ነገር ለተክለ ሃይማኖት ነው። የነ ገድለ ወሸከሬ ምናምን ነገር ማለት ነው። የነ አቡነ በርሶማ፣ የነ አቡነ በርጩማ፣ የነ አቡነ ገሪማ የነሱ መጽሐፍት ነው። መታሰቢያዋን ያደረገ ምሬ ምርላታለሁ መጽሐፏን የጻፈ ያጻፈ ያስደጎሰ የደጎሰ ያነበበ ያስነበበ ተቀምጦ የሰማ ቆሞ የሰማ ወክ እያደረገ የሰማ እየተባለ እንደ ኦርቶዶክስ ቤተክርስቲያን ቄስ ብልጣልን። እኛ እኮ ፉዞ ነን እኮ አልኩ። እኛ የጴንጤው ሰባኪ ከኔ ጀምሮ በጣም ብዙ ጅላጅሎች ነን ማለት ትችላለን። ከነሱ አራዳነት አኳያ ስታይ ህዝቡን እንዴት እንደሚበሉት ያውቃሉ አልኩ። እኛ ፈዘንልሃል። የጴንጤ ሰባኪ ፈዟል። እነሱ እንዴት እንደሚበሉት ያውቃሉ። ደግሽ ይልሻል። የሆነ ወዳጅ መያዝ አለብህ ደግስ ይልሃል። ስደግስ ደግሞ ዝም ብሎ የላመ የጣመ የሚባል ጠላ ብታመጣ አይንህ ላይ ሊደፉት ሁሉ ይችላሉ። ለምን አልነግራችሁም? እውነቱም ማለት ነው። ሊቀ ዲያቆን ሆኜ እዛው ተሾሜበት ስለነበረ ማለት ነው። በደንብ ወፈር ያለ ጠንከር ያለ እንግዲህ ወለተ ስላሴ አደራሽም እንደው ልጄ እየተባል ማለት ነው እየተባሉ እናቶች ተጨንቀው ተጠበው ተበድረው የሚሆን በዛ በዚህ ብለው ከመቀነታቸው ፈተው ከልጆቻቸው አፍ ላይ ነጥቀው ይደግሳሉ። የዶሮ አይን የመሰለ ጠላን የጠጣሉ እየተባለ ማለት ነው። ከዛስ እችን ጻድቅ ሰው ጸበል ጸዲቋን መታሰቢያዋን የሚያደርግ ዝክርሽን የዘከረ ስምሽን የጠራ ስሙን የጠራ ዝክሩን የዘከረ አምላከ ጊዮርጊስ ብሎ ለጠራው ሰው የእሳትን ባህር አያትም ብሎ ጌታ መድኃኔዓለም ቃል ገብቶለታል ይላል። በፍጹም እኮ ነው የምልህ፣ በፍጹም እንዲህ አይነት በየስርቻው የሚማማለው ጌታ ኢየሱስ የለው። አምላከ ቅዱስ ጊዮርጊስ ብሎ ያለ who cares አይመለከተንም። ጊዮርጊስ ነው ብላ ያልከው እዛው አርመን ሄዶ ይወዳደር ስልህ እዛው አገሩ ማለት ነው። አርመናዊ ነው አይደል? እዛው ሄዶ ይወዳደር። እኛ ሀገር በቃ ገባል አልኩ እንደ ቆራሌው ማለት ነው። በኮንትሮባንድ መልክ ገቡ ምድራችን ላይ። ደግስ ትባላለህ።
ይኸው እናትህ በኩበት ጭስ አይኗ እስኪወልቅ ድረስ ትደግሳለች። የእመቤቴን እኮ ጽዋዋን ሳላወጣ ይላሉ። ወንጌል ጌሾ ይወቀጣል፣ በቅሉ ይበቅላል፣ እዛ እንኩሮ ይነቆራል፣ አሻሮ ተቆልቶ ምናምን ነገር ማለት ነው። ከአሻሮ ቁሌት ጀምሮ እኮ ብራዘር መንግስተ ሰማያት የምትገባበት ቆንጅዬ ወርቅ የሆነ ተረት እኮ አላት ቤተክርስቲያኒቱ። የመድኃኔዓለም አሻሮ ሲቆላ ከነካ ጭሱ ሊነካኝ አይችልም ብለህ አትበል። መላእክት ከሰማይ ወርደው የሚያራግቡት ጭስ ካልነካ አንተ ፈዛል ማለት ነው። መንቀሳቀስ አለብህ። አየህ ከተማ ውስጥ የመድኃኔዓለም አሻሮ ሲቆላውን በተለይ በሙሉ ይወርዳሉ። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሱራፌልና ኪሩቤል ይመጣሉ። ክንፋቸውን እያማቱ ይመጡና የእነንትና እናት ምድጃ ስር ቁጭ ይላሉ። ድርሳነ መድኃኔዓለም ሪትን የሆነ ነው ማነበት የተጻፈ ማለት ነው። እና ይኸውልሽ ቅዱስ ሚካኤል ገና ሲጫጫ ሲያይ የመድኃኔዓለም 27 ከሆነ ቀኑ እየበረረ ነው የሚመጣው ከሰማያት። ገብርኤል እንሂድ አቀጣጠሉት እኮ ማሆይ እንትና ብሎ ማለት ነው። ከዛ ምድጃውን ከበው ጭሱን በአራቱም ማዕዘናት እንዲናኝ ያደርጉታል። የተጻፈ እኮ ነው። ትስቃላችሁ አይደል እናንተ? የተጻፈ እኮ ነው ብዬ የምላችሁ። እቺ ጥንታዊት ተረታዊት ቤተክርስቲያን እንዲህ አይነት ትምህርት አላት። እና ጭሱን እነ ቅዱስ ሚካኤል ወደ ምስራቅ ይበተነዋል። ገብርኤል ደግሞ ወደ ምዕራብ ይበተነዋል። ሱራፌልና ኪሩቤል ደግሞ ወደ ሰሜንና ወደ ደቡብ ይበጡምታል። በአራቱም የምድር ማዕዘናት ጭሳም ትውልድ። ይሄንን ክርስትና ብለህ ትነግረኛለህ መጣ አይደል? እና ያ ጭስ የነካው ይላል ይድናል። በአራቱም የምድር ማዕዘናት ነው የሚያራግቡት። ባይዘው ሲያራግቡት ከኢትዮጵያ ሁሉ ይወጣል። ወደ አፍሪካ ሀገር ወደ ናይጄሪያ ይሄዳል፣ ወደ ቻድ ይሄዳል፣ ወደ ዚምባብዌ ይሄዳል። ብቻ አፍሪካውያኖቹ ካልፈዘዙ በስተቀር አንተ ጭስ ሆይ አቤት ከየት ነው የመጣው? ከኢትዮጵያ ነው የመጣሁት። ወዴት ነው የምትሄደው? ያው መላእክቱ ናቸው ያራገቡኝ። ወደ አራቱም የምድር ማዕዘናት ነው እየተበተንኩ ያለሁት። ሚካኤል ነው እንደዚህ ወደ ምስራቅ በኩል የመታኝ እና በዚህ እያለፍኩ ነው ብሎ ካለ በሶማሊያ አካባቢ ላይ ያለው ዝም ብሎ ሸርጡን ይዞ ለብሰው ዝም ብሎ ቁጭ ከሚል ጭስ ነው መጠበቅ ያለበት ለመዳን። ከኢትዮጵያ የሚነሳ ጭስ ከኢትዮጵያ የሚነሳ ጭስ ያው የመድኃኔዓለም ጭስ መሆኑን ማረጋገጥ አለብህ። የአቦዬ ጭስ ቢነካ በቃ ዝም ብለህ ነው የምትቀረው። የመድኃኔዓለም መሆን አለበት። አፍሪካኖቹ ከፈዘዙ እንግዲህ ወደ ምስራቅ ነው የተበተነው፣ ህንድ ሀገር ይደርሳል ማለት ነው። ህንድ ውቅያኖስን አቋርጦ ባህሩም ላይ ያሉ ጀልባ ምናምን ነገር የያዙ ሰዎች ካሉ በመርከብ ላይ የሚሄዱ እነሱም ካገኛቸው በቃ ይገባሉ መንግስተ ሰማያት። ጭሱ ብቻ ባለፈበት ማለት ነው። ወደ ህንድ ይሄዳል፣ ከዛ ደግሞ ወደ ቻይና ይሄዳል፣ ከዛ ደቡብ ኮሪያ ምናምን ነገር ይመጣና ከዛ ወደ ጃፓን ይሄዳል፣ ከዛ ወደ ደቡቡ ደግሞ ወደ ምስራቁ ወደ ደቡብ ምስራቅ ከነፈሰ ደግሞ ስንት ሺህ ኪሎ ሜትር ወደ 10,000 ኪሎ ሜትር አቋርጦ ምናልባት እኔም ባለሁበት አካባቢ ላይ ብቅ ሊል ይችላል። አውስትራሊያኖች ከፈዘዙ እነ ማሌዥያ ከፈዘዙ አያገኙትም። ወደ አሜሪካ ደግሞ የሚሄደው ጭስ የታደለ ነው አይመስልም? እዛው ይቀራላ። የኢትዮጵያ ጭስ ነው። ወንድሞቼ ቤተክርስቲያን እኮ የጻፈችው የምትሰብከውን እኮ ነው የምነግርህ። ይሄ ጭስ የነካው ይድናል ትላለች። ይሄን ካወሩ በኋላ ይማር ነው ይሳለ ነው ይቀበነ ብላ ወይኔ ጌታ ኢየሱስ የት ነው የምትገኘው? የኔ ጥያቄ ነበር። የት ነው ሀገሩ እግዚአብሔር እያልኩኝ ማለት ነው። ገላገለኝ እኮ ነው ብዬ የምልህ እኔ። እናንተን አላቅላችሁም እዚህ ያላችሁ ወገኖች፣ እኔ ግን ገላገለኝ ከዚህ ጭሳም ትውልድ ገላገለኝ እኮ አልኩ።
አሻሮ ሲቆላ ይልሃል። ሚካኤል ከሰማይ መጥቶ ምድጃ ከቦ ጭስ ሲያራግብ ይታይህ። ለካ የወንጌሉ እውነት እዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ሕይወትና አለመጥፋትን ወደ ብርሃን ገልጦታል። እግዚአብሔር ልጁን ላከ። የላከው አባቱ ልጄን ስሙት አለ። አጭርና ግልጽ፣ ደስ አይልም? ጥንፍፍ ያለ መልእክት። የላከው አባቱ ልጄን ስሙት አለ። ልጁን መስማት ሕይወት ነው። ልጁ ራሱ እኔን ስሙ በሕይወትም ትኖራላችሁ አለ። አለቀ። የምን ጭስ እንትን ፍርፋሪ፣ ቀበርቾ፣ ግዛዋ፣ ዕጣን፣ ግራዋ ምናምን ነገር እንደዚህ አይነት ኮተታ ኮተት አንተ ውስጤ ራሱ እንዴት እንደሚቀፈኝ እኮ አልኩ። በጣም እኮ ነው የሚቀፈኝ እኮ አልኩ። በጣም ነው የሚያበሳጨኝ። በጌታ እኮ የተደረገልን አንተዬ፣ በኢየሱስ ክርስቶስ ስም በጌታ እኮ የተደረገልን ነገር የትኛው አንደበት ተናግሮት ይጨርሳል? የትኛው ቃላት ይገልጣዋል? እምልህ ያው እንግዲህ ኤርሚያስ አይ እምልህ ይሄ በአባቶቻችን ሃይማኖት ያው በጭሱ እና በጭሱ በኩል ቃል ኪዳን ገብቶላቸዋል። እንደ ጭሶትን እንኳን የነካ ምሬ ምርልዎታለሁ ብሎ ቸሩ መድኃኔዓለም ኢየሱስ ክርስቶስ ቃል ገብቶላቸዋል ብለዋል። የቱ ጋር በእኛ ሃይማኖት መጽሐፍ ቅዱስ ላይ አለ? አይ እኛ እንደናንተ መጽሐፍ ቅዱስ ብቻ አንልም። ታዲያ ምን ትላላችሁ? አሰስገሰሱንም እናምናለን። ኦኬ፣ በአሰስገሰሱ ተጠይቁ። እነሱ ለመከራከሪያነት አይበቁም። ለመከራከሪያነት ካልበቁ አንተ ጠዋት ቁጭ ብለህ ፀሐይ እየሞክ የምታነበው መጽሐፍ ለህይወት ይጠቅመኛል ብለሃል እንዲ? አዎ። ታዲያ የዘላለምን ህይወት እኮ ያገኛሉ ብለህ የምትለው መጽሐፍቶችን ለምን አትነጋገርባቸው? እነሱንማ ከተነጋገርንበት ኤርሚያስ በሙሉ ጉዳችን እንዳለንም ዘረግፈው። ይኸው እናንተም ገድላት ድርሳናት እያላችሁ አለ እንደ ለብዙ ዘመን እኛ ዝም ብለን ዘግተን የተቀመጥነውን ሚስጥራችንን እያወጣችሁ የህዝቡን አይን እንትን የምትሉት እኛ እኮ እናንተ ፊት አናወራም ብለን እንጂ እኮ ዞር ስንል እኮ ስለ እናንተ ነው የምናወራው ብለው ይሉሃል። ያው ጌታን ሲቀበሉ ሁሉ ሰዎች የሚነግሩን አይደለ እንደ ኤርሚ እኔ እኮ ያኔ በቃ በነክስ ባገኝ በቢሎ ቁርጥርጥ ባረግ ራሱ ደስ ባለኝ ብለው ይላሉ። እና አሁንስ ብዬ ስል አሁንማ በቃ ጌታን ግን ምን ሆኜ ነበር ይላሉ። አየህ፣ ከእንቅልፍ እንደሚነቃ ሰው ይነቃሉ ማለት ነው። በምን? በወንጌሉ ብርሃን። ለምን ተናደድክብኝ? ያኔ ለምን ትናደድብናለህ? አሁን ዛሬ የምትናደዱብን ሰዎች ለምን ትናደዱብን አላችሁ? እኔ በተረታችሁ ላይ ያልቀልድኩ በምን እቀልዳለሁ? ጭስ ያድናል ብለህ ስትል ኢየሱስ ያድናል ብሎ የሚል የሐዋርያትን ትምህርት ይዣለሁ ብላ ምትል ቤተክርስቲያን ጭስ ያድናል፣ ጭሱ የነካ ሁሉ ይድናል ብሎ የሚል ስብከት ወር በገባ በ27 ሁሌ እየተነበበልህ ሁሌ እየተሰበከልህ የመድኃኔዓለም ዕለት መድኃኔዓለም ያድናል አትበለኝ። ጭሱም እኮ ያድናል ብለሃል አንተ። ለዘላለም ጴንጤነትን ይዤ ነው የምቀጥለው። በስሜት አይደለም ማወራቸው ወንድሞች እናቶች። ሞቼ መነሳትን እግዚአብሔር እንደገና ትንሣኤ ሰጥቶኝ እንደገና የመኖር እድል የማግኘትና እንደዚህ ሞቼ አሁንም እንደገና ተነስቼ ሞቼ እንደገና ተነስቼ እንደዚህ አይነት እድል እግዚአብሔር ደጋግሞ ቢሰጠኝ አይ ላቭ ጴንጤ